በእርግጥ አዎ ስፒሮት ሪከርድ አድርጎ ብዙ ቪዲዮዎችን እዚህ ካለነው ውስጥ ለምሳሌ እኔና ሙለታ ላይ ሰርቷል ብዬ አምናለሁ። እኔ ላይ የሰራቸውን ቪዲዮዎችም ስለማይ ማለት ነው። እኛም መች እንተኛለን ለዚህ ጉዳይ? ምክንያቱም ስራችን ነው። አፖሎጂቲክስ በዚያ እንደሚገለጠው ሲጀምር እሱ ምንም ችግር የለውም ጋይስ። በእኛ ሳይድ ልጁ በተቻለው አቅም አድምጦ ሪል እውነት ነው ብሎ ለሚያምነው ነገር ለመቆም ነው የሚፈልገው። ፖለቲካሊ የሆነ የማይረባ አካሄድ ለሚሄዱ ሰዎች ነው አንዳንድ ነገሮችን መንገድ መዝጋት ያለብን እንጂ እንደዛ የምዘጋባቸው ሰዎች የማላዋራቸው ሁላ ሰዎች አሉ። እንደዛ ሲሆን አሁን እንደ ስፒር አይነቱን ሲምፕሊ ሪካርድ ሊያደርግ ይችላል። ኦፍኮርስ ታዲያ ምን እጠብቃለሁ? ሌላ የምጠብቀው ነገር የለኝም ከመስማማት ቀጥሎ እሱን ነው የምጠብቀው። ግን ኢቭን ተቃውሞ ራሱ ሲመጣ ተቃውሞዎችን ቶለሬት የምንደራረግበት ነገር ያስፈልጋል ብዬ ግን አስባለሁ። ላንስማማ እንችላለን በሁሉም ነገር። እንኳን እሱና እኔና አንድ ሌላ ክርስቲያን ወንድሜ ላንስማማ እንችላለን እኮ። እኔና ጆ ላንስማማ እንችላለን። የግድ መስማማት አለብን እንዴ? ሶ እንደዛ ከሆነ ደግሞ ሲምፕሊ ተከባብሮ መጨረሱ ጥሩ ነው ብዬ አምናለሁ። ካለህ እዚህ ውስጥ ወንድሜ ኦልሬዲ ግን ያንተንም አይዲያ ተረድተነዋል። ግን በዛ መንገድ ቢሆን ጥሩ ነው። ሼር አድርጌለት ነበር፣ ቢመጣ አሪፍ ነበረ። ስፒር አዎ አይመጣም እንትን ነው እንትንም መጠባበቅ ጥሩ ነው ብዬ አስባለሁ። እኔ አሁን ኦርቶዶክሶች ጋር ስንገባ ምናምን በፊት ልጅ ሰሶች ጋር ስሜታዊ አንተን ለማድረግ ምናምን እኔ ቤቴ ነው በሚል አፈ ላይ ምናምን ሲቆሙ ትናደዳለህ፣ ትበሳጫለህ። እውነት ይዘህ በቃ ማውራት አትፈልግም። አረ ቴንኪዩ ልትላቸው ራሱ ስትገባ ገና ለገና ጴንጤ ነው በሚል እንትን ካደረጉ በቃ በጣም ነው የሚደብርህ። እና እኛ ግን በተለይ እኛ የብርሃን ልጆች ነው አይደል? እውነት ይበራለን ነገሮችን ስሙዝሊ እያየን ከዛ እንደዚህ የሆነ አደገኛ የሆኑ ሰዎች አሉ። እድልም አልሰጣቸው ላወራቸውም አልፈልግ። እንደዚህ አይነት ሰዎችን ትክክል ነው፣ እድልም አያስፈልግም፣ ማስገባትም አያስፈልግም። ግን ስፒር ደግሞ ይታወቃል ከዚህም ከዛም የሆነ ነገር አለው። ግን ደግሞ የሚስማማቸው ብዙ ነገሮች ደግሞ አሉ ከኛ ብዙ ነገሮች እውነት ላይ እንደውም ምስክር ይሆናል። አንዳንዴ የሚገርማችሁ ነገር የተወያየን ለማለት የፈለገው እሱ አይደለም ይሄ ነው ያለው፣ እንደዚህ ነው ያለው ጆን ወይ ቃሌ ወይም ሙለታ ብሎ ዲፌንድ ራሱ ያረጋቸዋል። ግዴታ የእኛን እምነት መከተል የለበትም አይደል? ሰው ስለደገፈንም ደግሞ አይደለም። ግን ሰውየው በምን አይነት ነገር ነው ያለው የሚለውን ነገር እኒህ ከሚል አንጻር ነው። ጌታ ኢየሱስ ይባርካችሁ። አስታወስከኝ የሆነ ሰዓት ላይ ኢየሱስ በአባት የማይባልበት ሴንስ እንዳለ የተናገርኩበትን የኛ ሰዎች ቆራርጠውት ለቀውት ነበርና አንደኛ እንትን ያደረገው ኖ እሱ ያለው ትክክል ነው ያለው ስፒሮስ ነበር። እና የእነሱ መጽሐፍ ቅዱስ ርኩስ ነው ሲል አንድ ሰው ከመሀል ተነስቶ ይሄ ትክክል አይደለም ይሄ ንግግር ያለውም እሱ ነው። ሲምፕሊ ይሄ ሞድስ እያቀረብንለት ልክ ለሆነው ነገር ኦፍኮርስ ልክ ነው። በቃ በዛ ጉዳይ ላይ ወርዝ ያደርጋል እሱን በቃ ቴንኪዩ ማለት ወርዝ ያደርጋል ብዬ ስለማስብ ማለት ነው። እንዲህ አይነት አየር ብንለምድ አሪፍ ነበረ። የጌታ ማካሄድ እሱ አይደለ ቃሌ አይታችሁ እኮ ነው ራዕየ ዮሐንስ ስታነቡ ይሄ አለ ግን የምነቅፍብህ ነገር አለ ብሎ ነው የሚናገረው። እና እኛ ጋር ደግሞ ምንድን ነው ብዙ ጊዜ ጥሩ ነገር አለ ግን ይሄኛው ነገር ላይ እዚህ ጋር ስታለ ማለት ሰፊ ልብ የለንም። እና ብዙ ጊዜ የሚታየው በተለይ ቲክቶክ መንደር ላይ እሱን ብዙ ጊዜ ለፍልፍ ያለው መስተካከል አለብን። እኛ እነሱ በመጡት ልክ እነሱ በሚሄዱት ልክ መሄድ አለብን ብያላ። ጌታችን በሄደበት ልክ ፖል በሄደበትም ልክ በዛ መሄድ። እንደገና ደግሞ ዓላማ አለን እኛ። ዓላማችን ምንድን ነው? የሆነ ሃይማኖት እንዲገነባልን ምናምን የምንከራከርለት አይደለም። ጌታን ሰዎች እንዲያውቁ ከጌታ ይልቅ ስለ ሰዎች እንቀናለን። መንፈስ ቅዱስ ስለ ሰዎች ስለሚቀና ማለት ነው። ለሰዎች አይደል የሚቀናው መንፈስ ቅዱስ። የመንፈስ ቅዱስ ቅናት እኮ ለሰዎች ነው፣ ለሰዎች መልካም እንዲሆን። በእኛ ውስጥ ራሱ ያሳደረው መንፈስ ስለኛ ይቀናል፣ በከንቱ ሳይሆን መልካም ይሆንልን ልጁን መስል ዘንድ ከዓለም እንለይ ዘንድ። ገባችሁ? ለእግዚአብሔር አይደለም አሁን የምንቀናው፣ ለሰዎች ነው የምንቀናው። ሰዎች ይድኑ ዘንድ መልካም ይሆንላቸው ዘንድ። የእግዚአብሔር ቅናት ያደረገው ያን ስለሆነ የእግዚአብሔር ቅናት ያደረገው የገዛ ክንዱ መድኃኒትን አደረገለት። ለሰዎች ያለው ፍቅር ነው
ቅናቱ ከሰዎች ያለው ፍቅር ነውና እንደዚህ አይነት ነገሮችን ትሬንድ እናርጋቸው። በነገራችን ላይ አያውቃሉ። አይ ነው ጌታ ሲበራልህ የሆነ ነገር ያደርጋል። እኔ ጌታ እንደበራልኝ እንዴት እኔ የገባኝ እውነት አልገባቸውም አውቀው ነው እንጂ ብዬ መምህራኖች ካህናቶች ምናምን ከነሱ ጋር አውርቼ መልሱልኝ ብያቸው መመለስ አቅቷቸው እንደውም ሰይጣን ሞልተዋል ቃሉን ሲሉ አለቅስና ዞር ብዬ ግን ጌታ ሆይ ዝም ትላለህ መጥፋት አይገባቸውም ብዬ ሁሉ አውቃለሁ። ለምንድን ነው ማታጠፋቸው ብዬ ሁሉ አውቃለሁ። ገና ልጅ ነኝ። የጌታ ፍቅር ገባኝ። እውነቱ አውቀው የሚሸፍኑልኝ ይመስለኝ ዌይ ኦፍ ኮሚኒኬሽን ዌይ ኦፍ ዊዝደም ምናምንም አላውቀውም። ከእነሱ ጋር ፖፖላይት አወራለሁ፣ ግን ጌታ ፊት አለቅስ ነበረ። እንደዚህም አስባለሁ። ዛሬ ግን እያለቀስኩ እንዲድኑ ነው የምጸልየው። ዋው ባችሁ ለእነሱ ነው ምቀናው። እንዴት ላስገባብ እንዳለው ማለት ነው። እንዴት እንደሚገባቸው የሆነ መንገድ ትፈልጋል። ፊገር አርገኸው ግን የሆነ ነገር አርገኸው ግን እመነኝ፣ በቃ የፈለገ ማር ብታንጠባጥብ አይልስልህም። የሰው ልጅ ሰዎችን ፕሮቮክ አናዳው አበሳጭተው ማለት ነው። አበሳጭተው አይሆንም። ብዙ ሰው እናድን ነበር ቲክቶክ ላይ። በዚህ እንኳን ራሱ ከወንጌላን አማኞች ዘንድ ብዙ ሰው ያሰናክለናል። እኔ ስለማቅ ማለት ነው። እኔ እንኳን ከማስተምራቸው ውስጥ ደህንነት አንዳንዶችን እንዴት እንዳተረፋቸው እግዚአብሔር አውቃለሁ። አንዳንዶቹ ግን ሄደው ቀርተዋል። እንደዚህ ብለው እንደዚህ ታቻ እና እንደዛ ያደረገን ወንድሞች ሆይ ያው እኛ እንግዲህ ወንጌል አማኝነን ፊት ለፊት ነው የምናወራው። ለዛ ቢሆን ጥሩ ነው እላለሁ። በተረፈ ወዳችኋለሁ። ጥያቄ ያለው ሰው የለም መሰለኝ። ቃሌና ሙሌን ያስቀመጥኳቸው ጥያቄያቸውን እንዲመልሱ ነበር። ጆዬ ተባረክ። ያው ጥያቄያቸውን ጌታ መልሷል ማለት ነው እና ተባረኩ። በጠዋት ተባርክ ያለው እንደዛ አይነቱን የህይወት ቃል መስማት እንዴት ደስ የሚል ነገር ነው በጠዋቱና በጣም ደስ ብሎኝ እየሰማሁ ነበር። ቀጥልበት። ማለዳ እዚህ ያለው ነገር ደስ ይላል። ሁሌ ተመችቶኝ ብመጣና ብሰማ ደስ ይለኝ ነበርና ሲመቸኝ ብቅ እላለሁ እንደዚህ። ብሌስ ዩ። ተባረኩ እንዴ። አሜን። ቃልዬ አንተም በብዙ እጥፍ ተባረክ። ተባረክ። አመሰግናለሁ ጆዬ ተባረክ። አመሰግናለሁ። ጥያቄ ያው ተመልሶልኛል። ሙሉ አመሰግናለሁ። ቃሌ ተባረኩልኝ። ቀጥሉ። እናንተ ለኛ በረከቶቻችን ናችሁና ቀጥሉ፣ በርቱልን እላለሁ። ተባረኩ። እንማራለን። ተባረኩ። አሜን። ተባረኩ። ተባረክ። ቃል እሺ፣ አትውጣ። ቆይ አንዴ ከታች የምትጠይቀው ጥያቄ አለ፣ እሷን ትመልሳለህ። ምንድነው? ቃሌ አንተ ልጄ ነህ እኔ ዛሬ ወልጄዋለሁ የሚለውን ብታብራራልኝ የሚል ኮሜንት አለ። ሳንዘጋው እሱ መልስ። ኦኬ ያ አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ቃል በተለይ የዕብራውያኑ መጽሐፊ በደንብ ስትሬስ አድርጎት ከመላእክት ይሄንን ለማን ያለው ለልጁ ነው እንጂ በሚል በሬቶሪክ መንገድ ያስቀምጠዋል። አንተ ልጄ ነህ ዛሬ ወልጄሃለሁ ሲል አንዳንዶች ምን ያደርጋሉ? ይሄ ዛሬ ወልጄሃለሁ የሚለው ቃል እኮ ኢየሱስ ክርስቶስ በስጋ ሲመጣ የተባለ ነው። ስለዚህ የኢየሱስ ክርስቶስ ልጅነት የእግዚአብሔር ልጅ የተባለው ልጅነት በቀጥታ ከእንትኑ ጋር የተገናኘ ነው፣ ከዚህ በስጋ ከመምጣቱ ጋር የተገናኘ ነው ብለው ይፈቱታል። ይሄ በቤተ ክርስቲያን ታሪክ ዘግይቶ የመጣ ስነ አፈታት ነው፣ አደገኛም ስነ አፈታት ነው። አዶፕሽኒስት ክሪስቶሎጂ ይባላል። የኢየሱስ ክርስቶስ የእግዚአብሔር ልጅነት የተገኘው በስጋ ሲመጣ ነው የሚል አይነት ነው። ያ በጣም ከባድ የሆነ ስነ አፈታት ነው። ግን ደግሞ ቃሉ ምን ማለት ነው የሚለውን ነገር ለማየት መጀመሪያ የእንትኑን የመዝሙረ ዳዊትን ይሄ ክፍል የተነሳበትንና እንደዚሁም ደግሞ የዕብራውያን መልእክቱን አውድ በትክክል መመልከት ያስፈልጋል። የመዝሙረ ዳዊቱ ሐሳብ የተነሳው ዳዊት እየተናገረ ያለው በዛ ስፍራ ላይ እግዚአብሔር እንዲህ አለኝ፣ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ አለኝ እያለ እየተናገረ ያለበት ምክንያት ምንድነው? ከዚህ ከንግስና ጋር እግዚአብሔር ስላከበረው እግዚአብሔር ከሰዎች ሁሉ በተለይ ከታላላቆቹ ራሱ መርጦ በዛ የክብር ስፍራ ስላስቀመጠው ጭምር የተነገረ ጉዳይ ነው። ስለዚህ ኮሮኔሽን ይባላል፣ ኮሮኔሽን መዝሙር ይባላል፣ ወይ ደግሞ ይሄ የንግስና መዝሙር የሹመት መዝሙር ነው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ሲል እንትን አይደለም፣ ይሄ ከማህፀን የመወለድን ጉዳይ አይደለም እያነሳ ያለው፣ እሱን አይደለም የኮሮኔሽን ጉዳይን ሲያነሳ ማለት ነው። ሲምፕሊ እግዚአብሔር እንዴት እንዳከበረው እየተናገረ ነው ያለው። ዳዊት እየተናገረ ያለው እሱን እንጂ ከማህፀን የመወለድን ጉዳይ አይደለም እየተናገረ ያለው። ዛሬ የምትለው ቃል እሱን ነው የምታሳየው።
ወደ እንትኑ ሲመጣ ደግሞ ወደ ዕብራውያኑ መልእክት ሲመጣ ደግሞ ተመሳሳዩን አውድ ይዞ የዕብራውያኑ ጸሐፊ ነገሩን ያብራራል ማለት ነው። ከመላእክት ከቶ ለማን እንደዚህ ብሏል ብሎ ሲናገር የሚፈታው መጀመሪያ እየተናገረ ካለበት አውድ ተነስተን ነው ልንፈታ የሚገባው። ያንን በደንብ ማየት አለብን ማለት ነው። ነገሩን ለማብራራት ከመጀመር በፊት እሱ በጣም አስፈላጊ ጉዳይ ነው። አንዴ መጽሐፍ ቅዱስ ላውጣና ዕብራውያን 2 ላንብብላችሁ። ዕብራውያን 1 ላይ እንደዚህ ብሎ ይናገራል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ እያለ ይናገራል። ይህን ክፍል ሳነብ በቃ ይህን ክፍል እንደማብራራት የሚያስደስተኝ ነገር የለም መጽሐፍ ቅዱስ ላይ ማለት ነውና ጊዜ እንዳልወስድባችሁ እዚህ ላይ ምንም አልልም። ቀጥሎ ያለው ክፍል ላይ ግን በደንብ እንመልከት። ከመላእክት ከዚህ በኋላ በሰማያት በግርማው ቀኝ ተቀመጠ ካለ በኋላ ከመላእክት የሚልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል ብሎ ነው የሚቀጥለው ማለት ነው። ስለዚህ ምን ነው ያገናኘው? በክርስቶስ ተናገረን አለ። ስለ ክርስቶስ ማጀስቲ እየተናገረ ስለ ክርስቶስ ክብር እየተናገረ ይሄ ክርስቶስ ማን ነው አለ? ዓለማት የተፈጠረበት ነው። ዓለማት የተፈጠረበት ልጁ ብሎ ነው ያስቀምጠው። ልጁ ማን ነው? ዓለማት የተፈጠሩበት ነው። እግዚአብሔር በዓለማት መፈጠር ውስጥ ራሱ እግዚአብሔር ልጁን ራሱ እንደ ኤጀንት ኦፍ ክሪኤሽን ተጠቅሞታል። ኦር ደግሞ በቃሉ በኩል ፈጠረ ሲባል ከአብ ጋር ኮክሪኤተር ነበር። ከአብ ጋር አብሮ የፈጠረ ነው። ኦኬ ቃል የሚለውን ሐሳብ አይሁዳውያኑም ሲያብራሩ በጣም ትደነቃላችሁ። ይሄንን ተወውና ግን ጉዳዩ ዓለማት የተፈጠሩበት ነው። እግዚአብሔር በዚህ በመጨረሻ የተናገረን ዓለማት በተፈጠሩበት በልጁ ነው። ከዛ በኋላ ይሄው ዓለማት የተፈጠሩበት ልጁ ሁሉን ወራሽ የሆነ ልጁ ነው። ከዛስ በደግሞ ሲናገረን በምን አይነት መንገድ ነው የተናገረን? በስልጣኑ ቃል ሁሉን እየደገፈ አለ ኃጢአታችንን በራሱ አነጻ። የመስቀሉን ስራ ኃጢአታችንን በራሱ ካነጻ በኋላ በሚል ነው የደመደመው። የመስቀሉን ስራ ማለት ነው። በኋላ ላይ በጣም ሊናገርበት ስለሆነ አሁን ሊናገር ለፈለገው ዓላማ ግን ሌላ ነገር ነው የሚያስፈልገውና ኃጢአታችንን በራሱ ማንጻቱን ካነሳ በኋላ ከሱ በላይና ከሱ በታች ያሉትን ጥቅሶች በደንብ ተመልከቷቸው። አንደኛ የክብሩ መንጸባረቅና የባህሪው ምሳሌ የሚል ሐሳብ አለው። ስለዚህ ክርስቶስ ማን ነው ሲባል የክብሩ መንጸባረቅ፣ ዓለማት የተፈጠሩበት ልጁ የክብሩ መንጸባረቅ የባህሪው ምሳሌ ነው አለ። ኦኬ የክብር መንጸባረቅ የሚለው ሐሳብ ይሄ አፓጋስማ የሚል የግሪክ ቃል ነውና ማህተም ወረቀት ላይ ስታተሙ ማለት ነው። ማህተሙ ላይ ያለው ያው ነገር ነው የሚወጣው። ስለዚህ የማህተሙ ስልጣን ነው ወረቀቱ ላይ ያለው ማለት ነው። ኦኬ ስለዚህ የትም ብትሄዱ ያ ወረቀት የማህተሙ ስም ያለበት ሰው ስልጣን የያዘ ወረቀት፣ ያ ወረቀትና ያ ባለስልጣን ሰውዬ አንድ ናቸው። ኦኬ ስለዚህ የትም ቦታ ይሄ ቢሄድ ያ ሰውዬ በዛ ሰውዬ ስልጣን ነው የሚሄደው ማለት ነው። ኢየሱስ ልክ እንደዛ ነው። ኦኬ ልክ እንደዛው መለኮታዊ ባህሪን ከአብ ጋር እንትን የሚያደርግ ነው፣ ገንዘቡ ያደረገ ነው ጉዳይ። ከዛ በኋላ ግን ሁሉን በስልጣኑ ቃል የሚደግፍ ነው ካለ በኋላ ኃጢአታችንን በራሱ አንጽቶ በሰማይ በግርማው ቀኝ የተቀመጠ በግርማው ቀኝ የተቀመጠ የተባለ የለም እስካሁን ድረስ ኢየሱስ ብቻ። ይሄ ክብሩ መንጸባረቅ የተባለ ብቻ ነው። ኦኬ እዚህ ላይ አንድ የምንመለከተው ትልቁ ነገር ምንድነው? በግርማው ቀኝ የመቀመጥ ጉዳይ ከትንሣኤ ክብር ጋር የተገናኘ ነው። ስለዚህ ሐዋርያው ጳውሎስ ሮሜ ላይ ያለውን ነገር መመልከት እንችላለን ማለት ነው። ይህ ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ሁለት ጊዜ ልጅ የሚል ሐሳብ አለ። የግሪኩ ቴክስት መጀመሪያ ይህ ወንጌል ስለ ልጁ ነው ብሎ ነው የሚጀምረው። ወንጌሉ ስለ ልጁ ነው ይልና ይሄን ልጅነት ግን እዚህ ውስጥ የገባሁት በደንብ ነገሩ ግልጽ እንዲሆን ይሄ ልጅነት ግን በዓለም ሁሉ ፊት ይኸው ልጄ ብሎ እግዚአብሔር ኦኬ በሁሉ ላይ የተሾመው ልጁን የገለጠው በትንሣኤ ጊዜ ነው። ሁሉን ድል አድርጎ ሲነሳ ያ የእግዚአብሔር ልጅ ዓለማት የተፈጠሩበት የእግዚአብሔር ልጅ ከዘላለም ጀምሮ ከአባቱ ጋር የነበረ የእግዚአብሔር ልጅ በሁሉ ላይ ስልጣን እንዳለው እንደ እግዚአብሔር ልጅነቱ ስልጣን እንዳለው ተገለጠ ነው። በሁሉ ላይ ንጉስ እንደሆነ ተገለጠ። ቅድም እያነሳ ነው ነበር ሙለታ እያነሳ ነበር የፊልጵስዩስ 2 ጉልበት ሁሉ የሚሰግድለት ሆኖ ተገለጠ። መቼ? ከሞት ሲነሳ። ስለዚህ የትንሣኤው ክብር ድንቅ ክብር ነው። ልጅነት የጀመረበት ሳይሆን ያ ልጅነት
በዓለም ሁሉ ፊት የተገለጠበት ለዓለማት ሁሉ የተገለጠበት ልጅነት እንትን ነው ጊዜ ነበር ትንሣኤ። ስለዚህ ይሄ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ የሚለው ሐሳብ ይሄን የሚያሳይ ነው። ምን ያህል ኢየሱስ በታላቅ ክብር እንደተነሳ የትንሣኤውን ክብር የሚያሳይ ከዛ በኋላ ነው ከመላእክት የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል። ከሞት የተነሱ እነሱ አይደሉም፣ ከሞት በመነሳታቸው በሁሉ ላይ ስልጣን እንዳላቸው የተገለጡት እነሱ አይደሉም፣ በሁሉ ላይ የተሾሙት እነሱ አይደሉም። ስልክ ገብቶበት ነው እኔ ጋር ነው የተቋረጠው። ይቅርታ ስልክ ገብቶብኝ ነበር። ተመልሻለሁ። ተመልሰሃል። ኦኬ። ስለዚህ ያንን እንትን እያደረገን ነው፣ ያንን እየነገረን ምን የሳሙኤልን መጽሐፍ ያነሳል። እኔ አባት ሆናለሁ እሱም ልጅ ይሆነኛል የሚለውን ለሰለሞን የተነገረውንም ያነሳል የዕብራውያኑ ጸሐፊ። ኦኬ። ስለዚህ እነዚህ ሁለት ነገሮች በቀጥታ ደብል ፉልፊልመንት ያላቸው ነገሮች ናቸው። ኦኬ። ሁለት እንትን ያላቸው ፍጻሜ ያላቸው ናቸው። የመጀመሪያው ፍጻሜ ያን ጊዜ የተነገሩበት አውድ ነው። ሁለተኛው ደግሞ ለኢየሱስ የተነገሩ። ለምሳሌ እንትናን ተመልከቱት። ማን ነው ስሙ? ሰለሞን እኔ አባት ሆናለሁ እሱም ልጅ ይሆነኛል ሲል እግዚአብሔር መንግስቱን እስከ ዘላለም አጸናለሁ ብሏል። የሰለሞን መንግስት ግን በባቢሎን ምርኮ አክትሞለታል። የንግስና ጉዳይ ከሆነ አክትሞለታል። የእግዚአብሔር ኪዳን አልተፈጸመም ማለት ነው። የዘላለም የማያልፍ መንግስት ግን ከሰለሞን መጥቷል። ከዳዊት ከዛ ከይሁዳ ነገድ በዳዊት በሰለሞን በኩል የማያልፍ ንግስና የማያልፍ መንግስት በኢየሱስ ኢንካርኔሽን በስጋዊ ኢየሱስ ሰው ሆኖ ሲመጣ ያ የዳዊት እንትን መጥቷል። እኔ አባት ሆናለሁ እሱም ልጅ ይሆነኛል የሚለው ዙፋኑን እስከ ዘላለም የማጽናት ጉዳይ ስለሆነ ሙላቱ ለሰለሞን ሳይሆን የሰለሞን ዙፋን እንደምታውቁት ነው ምን እንደተከሰተ ከሰለሞን በኋላ፣ ነገር ግን በኢየሱስ የቀጠለ ጉዳይ ነው። ስለዚህ እየተናገረ ያለው አንደኛ የሹመት ነገር ነው። ኢየሱስ ክርስቶስ ልጅነቱ የጀመረው በስጋዊ ነው እያለ አይደለም። ነገር ግን ኢየሱስ ከሞት ሲነሳ ሲግኒፋይ ያደረገው ነገር ከመላእክት የሚበልጥ መሆኑን፣ ከሙሴ ሕግ የሚበልጥ መሆኑን፣ ከሙሴ ከራሱ የሚበልጥ መሆኑን የዕብራውያን መጽሐፍ እንዳለ ከእያንዳንዱ እዚህ ላይ ኢየሱስ ይበልጣል ተብለው በኮምፓሪዝን የተቀመጡትን ነገሮች ሁሉ ተመልከቷቸው። ከነሱ ሁሉ ከሊቀ ካህናቱ ከካህናት አገልግሎት ሁሉ ካለፈው ኪዳን ሁሉ የሚበልጥ መሆኑን ከሙሴ ጭራሽ ምን ይላል? ቤት ሰሪና ቤት እንደሚበላለጡት ነው ሙሴና ኢየሱስ የሚበላለጡት ይላል። ቤት ሰሪ ከቤት እንደሚበልጠው እንደዛ ሙሴ ከኢየሱስ ያንሳል። ኢየሱስ ሙሴን የሚበልጠው ቤት ሰሪ ከቤቱ እንደሚበልጠው እንደዛ ነው ብለው የሚያስቀምጠው የኢየሱስ ሰሪ የሙሴ ሰሪ ነው እያለ ነው። ኦኬ ሶ ጉዳዩ እዚህ ጋር አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ሐሳብ ኢየሱስ በሁሉ ላይ ሹመት ያለው ሆኖ በትንሣኤ ክብር የመገለጡን ጉዳይ የሚያሳይ ነው እንጂ ልጅነቱ እዛ ጋር የመጀመሩን ጉዳይ እያሳየ አይደለም። ነገር ግን ኢየሱስ ልጅነቱ በሁሉ ላይ በሚበልጥ የላቀ በሆነ መልኩ በሁሉ ላይ ስልጣን ያለው ጉልበት ሁሉ የሚንበረከክለት መላእክት ሳይቀር የሚሰግዱለት ሆኖ የተገለጠበትን አግባብ ነው የሚያሳየው። እዛም ላይ የዳዊትን መዝሙር ላይ የምትመለከቱት ዳዊት ገና ሲወለድ አይደለም፣ የሹመት መዝሙር ነው፣ የንግስና መዝሙር ነው። እዚህም መጥቶ ሲተገበር ኢየሱስ ከማህፀን ሲወለድ ልትሉታችሁም ሊትራሊም ብትተረጉሙት ደግሞ በመጽሐፉ በተቀመጠበት አውድም ብትተረጉሙት ልጅነቱ የሚያሳየው እዚህ ቦታ ላይ ኢየሱስ በሁሉ ላይ የተሾመ ሆኖ የመገለጡን ጉዳይ ነው ጳውሎስ በሮሜ መልእክቱ እንዳነሳው እንጂ ልጅነቱ የጀመረው በፊት ገና ዓለማት ሲፈጠሩ ራሱ የእግዚአብሔር ልጅ ነበር። ግን ደግሞ በትንሣኤው በሁሉ ላይ ገዢ መሆኑ ተገለጠ። ከዚህ በኋላ ማመካኛ የለውም። ሰው ኢየሱስ ከሞት ተነስቷል በሁሉ ላይ ገዢ ነው ብሎ ከማመን ውጪ ማመካኛ የለውም፣ ስለማያመልጥ ከዚህ እምነት ውጪ ማለት ነውና ይሄን እየተናገረ ነው። አላወሳሰብኩም ብዬ አስባለሁ። የመለስከው አንድ ጥያቄ ወዲያው የተጻፈላል እሱን ትልና ከዛ ደግሞ ሙሌ ይቀጥላል። ምን ይላል? ሳክራመንት ለጀስቲፊኬሽን ያስፈልጋል? ጥያቄ ነው። ዋትስ ሮንግ ኢፍ ዊ ሴይ ሳክራመንት ፎር ጀስቲፊኬሽን ብሎት ይጠይቃል። ኦኬ አይቻለሁ መሰለኝ። ሳክራመንት ፎር ጀስቲፊኬሽን ማንልበት ምክንያት መጽሐፉ ስለማይል ነው። ነገር ግን ሳክራመንትን ወይ በተለይ ነገረ ጥምቀትን ስንመለከት ጥምቀት
እንትን ነው ኮምፕሌክስ አይዲያ ሆኖ እናገኘዋለን በመጽሐፍ ቅዱስ ውስጥ ማለት ነው። ምክንያቱም አንድ ሰው አምኖ በቀጥታ ነው የሚጠመቀው፣ ልክ እንዳመነ ነው የሚጠመቀው እና ሰዎች የት ጋር እንደሚያስቀምጡት ግራ የሚገባቸው ምክንያት እሱ ነው። የት ጋር እንደሚቀመጥ ግራ የሚያጋባበት ምክንያት እሱ ነው። ሰዎች ካለማመን ወደ ማመን ሲመጡ ቀጥታ የሚያገኙት ነገር ከመሆኑ የተነሳ ማለት ነው። ነገር ግን ስለ ጀስቲፊኬሽን ሲናገር ጀስቲፊኬሽን የምንለው ነገር በቀጥታ ኢንትሪንሲክም አይደለም፣ ከውስጥ የሚወጣ አይደለም፣ ከኛ ውስጥ የሚወጣ አይደለም። ጀስቲፊኬሽን ራሱ ታዲያ ምንድን ነው ሲባል ከእግዚአብሔር ለኛ የሚቆጠርልን ነው። ጻድቅ ሆነን ስለተገኘን ሳይሆን የእግዚአብሔር ጽድቅ ለኛ ተቆጥሮልን ነው ራይቸስ የተባል ነው። ጀስቲፋይ ያደረገን እግዚአብሔር በሱ ፍርድ ቤት ቆመን የሱን ሞራል ስታንዳርድ አሟልተን ተገኝተን አይደለም። እንዲህ ያደረገ የእግዚአብሔር ልጅ ይባላል የሚለውን አሟልተን ተገኝተን አይደለም። ነገር ግን የኔ ልጅ እንዲህ አድርጎ ከሕግ እርግማን ነፃ ሊያወጣ ስለ ሁላችሁ ኃጢአት ተሰቅሏል፣ የሁላችሁን ኃጢአት ይዞ በመስቀል ላይ ውሏልና ይሄን የምታምኑ ልጄ የሰራው ያ የጽድቅ ስራ ለእናንተ ይቆጠራል ተብለን ነው። አብርሃም እምነቱ ጽድቅ ሆኖ እንደተቆጠረለት ማለት ነው። ስለዚህ እኛ ባደረግነው በየትኛውም ነገር እኛ አልጸደቅንም። የመጀመሪያው ነገር እሱ ነው። አሁን እኛ ባደረግነው በማንኛውም ነገር ስንል ጥያቄ ያለው እዚህ ጋር ስለሆነ ጥምቀትን ያካትታል ወይስ አያካትትም? መጽሐፍ ቅዱስን ስንመለከት በእምነትና በጥምቀት መካከል እንደኛ የ2 እና የ3 ወር ልዩነትም የለውም፣ የ6 ወር ልዩነት የለውም። በቤተክርስቲያን ታሪክም እስከ 3 ዓመት የሚያስተምሩ ሰዎች አሉ። ግን በዛው የጥምቀቱ እንትን ላይ የሐዋርያት ሥራ ታሪክ ላይ ስንመለከት ያመነ ሰው ወዲያው ነው የሚጠመቀው። ስለዚህ ጥምቀት የማን ስራ ነው ጥያቄው። አሁን ጥምቀቱ የማን ስራ ነው? እግዚአብሔር ራሱ ክርስቶስ ራሱ የሰጠው ነገር እንደመሆኑና ያ ከሕግ ስራ አንፃር ሊቆጠር የማይገባው ነገር ስለሆነ ክላሲካሊ ፕሮቴስታንቱ የሚያስተምረው እሱን ስለሆነ ማለት ነው። ስለሆነ የሰው ስራ ተብሎ አይቀመጥም የሚል ሐሳብ ይነሳል። ታዲያ ኢንስትሩሜንታል ኮዝ ነው። እግዚአብሔር ለኛ የሰጠው የሱ ኢንስትሩመንት ነው። የኛ ኢንስትሩመንት ጥምቀት አይደለም። የኛ ኢንስትሩመንት እምነት ነው። እኛ በእምነት ያንን የሰጠውን ጥምቀት እንቀበላለን። አውግስጢኖስም ያንን ያነሳል። ከሱ በፊት የነበሩ አባቶችም እሱን ያነሳሉ። መጽሐፍ ቅዱስ ሲናገር ደግሞ ያመነ ይጠመቀ ይድናል ከሚለው ጀምሮ እምነት፣ የኃጢአት ስርየት፣ ንስሐ ምናምን የሚባሉ ነገሮች አንደኛ ጴጥሮስ ላይ ስትመለከቱ ጥምቀታው ምሳሌ ሆነ ያድነናል ሲል ጀስት ጥምቀቱ ያድናል አይነት አይደለም። ነገር ግን ምሳሌ ነው። በምሳሌነቱ እንደሚያድን ደግሞ ተነግሮናል። ያ ማለት አምነን የምንተባበርበት ነው። አንድ ሰው የሚያጸድቀውን ያንን እምነት ማመኑን እግዚአብሔር በሰጠው ከየትኛውም ስራ እስቲ ቆይ እንዲል አድርግ ብሎ አንድ ሰው ሊያደርገው ከሚችለው ስራ ከሕግ ስራም ስለማይመደብ ማለት ነው። መጽሐፍ ቅዱስ የማይመድበውም ፕሮቴስታንቱ የማይመድበውም እንደ ሕግ ስራ ሳይሆን እግዚአብሔር ራሱ የሰጠው ኢንስትሩመንት እንደመሆኑ አንድ ሰው ሲጠመቅ እያደረገ ያለው ያ የሚያጸድቀውን እምነት ማመኑን እየመሰከረ ነው። ስለዚህ ከጀስቲፊኬሽን ጋር ቢያያዝ ምንም ችግር የለውም የሚል ሐሳብ አለ። ቢያያዝ ይያዛል ከጀስቲፊኬሽን ጋር የሚል ሐሳብ አለ። ያን የሚሉበት ምክንያት ምንድነው? እንደዚህ የሚሉት ወገኖቻችን ከዚህ ከሂስቶሪክ ፕሮቴስታንቱ አንፃር ማለት ነው። ኦኬ ወደ ሌላው እምነት አልሄድኩም። ነገር ግን ይሄንን የሚሉ ወገኖቻችን የሚያነሱት ጥምቀት ራሱ የሰው ስራ አይደለም በሚለው እሳቤ ነው። ጥምቀት የሰው ስራ አይደለም፣ የኛ ስራ አይደለም በጭራሽ ብለው ነው የሚያምኑት እነዚህ ሰዎች። ኦኬ የእግዚአብሔር እንጂ የኛ ስራ አይደለም ብሎ ካመነ አንድ ሰው በዛ መንገድ ቢቆጥረው፣ ሌላኛው ጥምቀትን ምናልባት ከሳንክቲፊኬሽን ጋር አያይዞ የሚያነሳው ሰው ደግሞ ሊቃወመው አይችልም፣ አይቃወመውም። ሲቃወሙትም አንመለከትም። ግን ቦታው የቱ ጋር ነው የሚለው ስቲል አከራካሪ ነው። ኢትስ አ ማተር ኦፍ ዲቤት። ሌላው ከሳንክቲፊኬሽን ጋር ይላል። ለምን ሲባል ክርስቶስ የሰጠውን ትእዛዝ አክብሮ የመፈጸም ጉዳይ ከመሆኑ የተነሳ ይህን ምስጢር ስንቀበል ክርስቶስን የመምሰል ጉዞ የጀመርንበት ነው። ይሄ ደግሞ ከባፕቲስት ትራዲሽን የሚነሳው ሀሳብ ማለት ነው። ያ የጀመርንበት ያ ደቀ መዝሙርነትን የጀመርንበት ጉዞ ነው። ስለዚህ ኢኒሺዬቶሪ ራይት ከመሆኑ የተነሳ አንድ ሰው አንድ ክርስቲያን ያንን አምኖ ኦልሬዲ ክርስቶስን አምኖ ወንጌሉ እንደተቀበለ የሚያሳይበትም ከመሆኑ የተነሳ የኃጢአት ስርየትና ንስሐ አሁንም ቶማስ ሽራይነርን ስትመለከቱ ምናምን ሲምፕሊ ባፕቲስት ቴዎሎጂያንስንም ስትመለከቱ እሱን ስለሚያነሱ ማለት ነው። ስለዚህ ክርስቶስን እየመሰልን የምንሄድበት አንዱ እንትን ነው አንዱ ፓርት ነው። ስለዚህ እንደውም ወደ ሳንክቲፊኬሽን ቢመጣ የተሻለ ቦታ ያገኛል ይላሉ። ሳክራመንቱ እንደ ሳክራመንት የሰው ስራ አይደለም የእግዚአብሔር ስራ ነው ከሚለው አንፃር ነው እየተነሳ ያለው። ከሁለት አንዱ ውስጥ ቢገባ ለእኔ ምንም ችግር የለውም። አሁን የኔን አቋም ሳስቀምጥ ደግሞ ከሁለቱ አንዱ ውስጥ ቢገባ ለእኔ ችግር የለውም። ምክንያቱ ደግሞ ምንድነው?
ሳንክቲፊኬሽን እና ጀስቲፊኬሽንን ልትለዩቸው አትችሉም፣ ልትነጣጥሏቸው አትችሉም። አይደለ? በእኛ ቴዎሎጂ ውስጥ ጀስቲፊኬሽን እና ሳንክቲፊኬሽን ሊነጣጠሉ የማይችሉ ነገሮች ናቸው፣ ግን ይለያያሉ። አንድ አይደለም። ጀስቲፊኬሽን ማለት ሳንክቲፊኬሽን ማለት ስላልሆነ፣ ጀስቲፊኬሽን ቅጽበታዊ ስለሆነ፣ ሳንክቲፊኬሽን ኦንጎይንግ ፕሮሰስ ስለሆነ ማለት ነው። ስለዚህ ሰው ራሱን እየቀደሰ ለእግዚአብሔር እየሰጠ ክርስቶስን እየመሰለ በእግዚአብሔር ጸጋ እሱም በዛው በጸደቀበት እምነት እየሰጠ የሚሄድበት ጉዳይ እንደመሆኑ ሁለቱ የሚነጣጠሉ ጉዳዮች ስላልሆኑ እኔ እዚህ ጋር አስቀምጠዋለሁ፣ እኔ እዚህ ጋር አስቀምጠዋለሁ የሚለውን እንዲሁ ልንነጋገርበት እንችል ይሆናል። ነገር ግን ያን ያህል የሰፋ ልዩነት የሚያመጣ ነገር ስላልሆነ ከጀስቲፊኬሽን ጋር ቢቀመጥ ይሻላል የሚሉ ሰዎችም ያንን ሚንስ ኦፍ ጀስቲፊኬሽን ብለው እየጠሩት ስላልሆነ፣ አንድ ሁለተኛ እንደ ካቶሊክ ማለት ነው፣ ሮማን ካቶሊክ እንደዛ ብለው ስለሆነ የሚጠራው እንደዛ ብለው እየጠሩት ስላልሆነ ሚንስ ኦፍ ጀስቲፊኬሽን ነው እያሉ ስላልሆነ ኦኬ ከጀስቲፊኬሽን ጋር ሊያያዝ ይገባል የሚሉት። የኛዎቹም ደግሞ በእንትን በዚህ በባፕቲስቱ ትራዲሽንም ሳይድ ያሉ ሰዎች ደግሞ ከጀስቲፊኬሽን ጋር ሊያያዝ አይገባም ቢሉም ጥምቀት እኮ የሰው ስራ ነው፣ እንደ ህግ ስራ ነው ሊቆጠር የሚገባው እያሉ ስላልሆነ፣ ስለዚህ በሁለቱም ሳይድ የተወጠረ ገመድ ስለሌለ አከራካሪ የሆነ ነገር አይደለም። ያን ያህል ሲምፕሊ ተወያይተንበት እኔ ማምነው እንዲህ ነው፣ እኔ ማምነው እንዲህ ነው ተባብለንበት የምናልፈው ጉዳይ ነው ብዬ አስባለሁ። ከሁለቱ አንዱን የማመን መብት አለህ እንዳለህበት ዲኖሚኔሽን ነው ፖይንት ፍራውል። ተባረክ ቃሌ። ኪራዝ ጥያቄን አቅርብና ሙሉ ይመልስልሃል። ምንድን ነው ጥያቄው ነበር? ገስት ስለገባ ኦልሬዲ ጥያቄስ እኔ ኦርቶዶክስ ነኝ። ያው ማወቅ የፈለኩት የሆነ ቤት ተጠይቄ ለዛ ነው እናንተ ትረዱኛላችሁ ብዬ መጣሁት። ኢየሱስ ክርስቶስ ለእናንተ ስል ተሰቅያለሁ የሚልበት የመጽሐፍ ቅዱስ ክፍል አምጡልኝ ብለው ነውና ብዙ ሰው የጠየቀኝና ምናልባት እናንተ የምታውቁበት ቦታ ካለ እንድትነግሩኝ ብዬ ነው የመጣሁት። ማለት ለእናንተ ገብቷል ማለት የጠየቁት ጥያቄ ይገባችኋል ብዬ እረዳለሁ። ሙስሊሞች ናቸው የጠየቁ? እንደዛ ነው የጠየቁ አይደል? ቃል በቃል ምናምን ብለው ነው የጠየቁ። ማለትኛ ጥያቄዋ ምንድናት? ኢየሱስ ክርስቶስ ለእናንተ ኃጢአት እኔ ተሰቅያለሁ የሚልበት የመጽሐፍ ቅዱስ ክፍል ነው የተጠየቅነው። እኛ ብዙ የመጽሐፍ ጥቅሶችን ወደ ሮሜ ሰዎች የቅዱስ ጳውሎስን ክፍል ነግረናቸዋል። ግን ያው እነሱ ባይልስ እነሱ እንዳሰቡት ጽፎት ቢሆንስ የሚባል ነው መልስ የሰጡን እና ምናልባት እናንተ የምታውቁበት የመጽሐፍ ቅዱስ ክፍል ካለ፣ ብዙም የመጽሐፍ ቅዱስ እውቀቱ ስለሌለኝ እንደኔ ማለት ነው። ኦኬ ያው ማብራሪያ አልፈልግም ስትል ነበረ። መጽሐፍ ቅዱሳችን ደግሞ በማብራራት የሚመለስ ነገር ነው። ምክንያቱም ዝም ብዬ አንድ ነገር ብነግርህ ኢየሱስ መጽሐፍት ሁሉ ስለ እኔ ነው የሚያወሩት ብሏል። ገባ? መጽሐፍት ሁሉ ስለ እኔ ነው የሚያወሩት ካለ አለቀ። መጽሐፍትን የሚያወራው ሁሉ ስለ እሱ ካወራ ምንም ያለመቀበል አይችሉም። ለማንኛውም ወደ ሙሌ ልሂድና ከዛ ጠቃላይ አለ ችግር የለም እንነግርሃለን። ሙሌ የለም እንዴ? ቃሌ ሙሌ የለም። አንተ ቀጥል በቃ። ኧረ እልፍ ጥቅስ ማምጣት ይቻላል፣ ግን እንደው ያው ከስር ጻፈልህ ራሱ ነፍሴን ስለ በጎች አኖራለሁ ብሎ በቃ ቀደሙኝ። ምን ልበለው? ዮሐንስ 3:14 ላይ እሱን ነበር ላነሳ የነበረው፣ እኔ ደግሞ ላነብልህ የነበረው ማለት ነው። ጌታ ኢየሱስ ክርስቶስ በተደጋጋሚ ነው የተናገረው ያንን ማለት ነው። በተደጋጋሚ ይህም በገዛ ዘመኑ ምስክርነቱ ነበረ ተብሎ እስኪቀመጥ ድረስ ማለት ነው። ኦኬ። ስለዚህ ምንድነው ሰዎችን ላድን መጥቻለሁ ሲል ከምንድነው የሚያድናቸው ብሎ ማየት በጣም መልካም ነው ብዬ አስባለሁ። እሱኛውን ነገር ማየት ነው የሚያስፈልገው። ስለዚህ ለኃጢአታችሁ ለሞት ነው የመጣሁት፣ ኧረ በሰፊው ነው ያለው ኢየሱስ። ለምሳሌ የዮሐንስ ወንጌል ላይ እንመልከት። ዮሐንስ ወንጌል ምዕራፍ 3ን ስንመለከት ከመንፈስ የተወለደ ማን ነው ብሎ ለሚለው ጥያቄ ኢየሱስ መልስ ሲሰጥ ያንን የተናገረው። ስለዚህ እንደዚህ በማለት ይናገራል። በእርሱ የሚያምን ከፍ ልበልልህ ከቁጥር 13 ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ኢየሱስ የተወለደ ብቻ ሳይሆን ከሰማይ የወረደ ነው። አንድ ሁለተኛ
እርሱም በሰማይ የሚኖር የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር አላከውምና። በእርሱ በሚያምን አይፈረድበትም። ኦኬ፣ በእሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል በማለት ሲናገር እንመለከታለን። ስለዚህ ይሄ በቀጥታ የሚናገረው ነገር ምንድን ነው? ዓለም እንዲድን የተደረገ ነገር ኢየሱስ ክርስቶስ እንዲሰቀል ማድረግ ነው። ዓለም እንዳይጠፋ የሆነው ኢየሱስ እንዲሰቀል በማድረግ ነው። ዓለም የሚጠፋው በምንድን ነው? ቀጥሎ ዓለም የሚጠፋው በኃጢአት እንደሆነ ሁላችንም እናውቃለን። እንግዲህ ሙስሊሙም ያምናል ይሄንን። ኦኬ፣ ሰዎች የሚጠፉት በኃጢአታቸው ምክንያት ነው። ሙስሊሙ ራሱ ያምናል ይሄንን። በኋላ ላይ ያው ጀስት ሙስሊሞች ራሳቸው ደግሞ ኃጢአታቸው እንደ ተራራ የተከመረባቸው ሙስሊሞች ራሳቸው ደግሞ ወደ ገነት እንዲገቡ የእነሱ ኃጢአት በክርስቲያኖች ላይ ይጫናል እና በአይሁዳውያን ላይ ብሎ ቢናገርም ማለት ነው ሐዲሳቸው በጣም በአስገራሚ ሁኔታ እንደዛ እንደሆነ ብናውቅም ትምህርታቸው ውስጥ ችግር እንዳለ ብናውቅም ግን ሰው የሚጠፋው በምኑ ነው ከተባለ በአንድ ነገር ስላመኑ ነው ይሄንንም የጻፉት። ምክንያቱም ሰው የሚጠፋው በኃጢአቱ ነው። ሰው ዓለም እንዳይጠፋ ሰው እንዳይጠፋ እግዚአብሔር ያደረገው ነገር ልጁን ላከው። ልጁ ደግሞ ዓለም እንዳይጠፋ እሱ ሊሰቀል ይገባዋል ብሎ ኢየሱስ ይሄን የተናገረው ኢየሱስ ነው። አይ እሱ ያላለው ቢሆን እስካሉ እሱ ያለውን ማምጣት ግዴታቸው ነው የሚሆነው። ያላለው ቢሆን ብሎ ጣጣ የለም። እሱ ያለውን ማምጣት ግዴታቸው ነው የሚሆነው። እኛ ግን ይሄንን ኢየሱስ ብለዋል ብለን ማስቀመጥ እንችላለን። እስካሁን ድረስ ይሄንን ተቃውሞ ይሄን ኢየሱስ አይደለም ያለ እስካሁን ድረስ የለም። ይኸው ቃል በቃል ብሎታል ማለት ነው። በቃ እሺ፣ እነዚህን ጥቅሶች አነባቸዋለሁ። አመሰግናለሁ። ያ ማቴዎስ 26:26ንም ይኸው ይሄ ስለ ብዙዎች ኃጢአት ይቅርታ የሚቆረስ ስጋዬ ነው፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ ደሜ ነው ብሎ ያለው ማለት ነው። እና ለማንኛውም አንድ ነገር ከሙስሊሞች ጋር በተለይ ባይብልን የሆነ ሊቆርጡ ሲፈልጉ ማለት ያለብን መጽሐፍት ሁሉ ስለ እኔ ይናገራል ብሎ ለመጽሐፉ ምስክርነት ሰጥቷል። ከዛ መጽሐፍትን ካላመናችሁ ግን በእኔ እንዴት ታምናላችሁ ብሏል። በዮሐንስ ወንጌል ምዕራፍ 5 ቁጥር 42 ጀምሮ እሱን ቃል የያዙት በደንብ ከእነሱ ጋር በምታወሩ። ስለዚህ የትኛውንም መጽሐፍ ቦታ አልቀበልም ማለት አይችሉም፣ ምክንያት የላቸው። ከዛ ሙሌ አለ እንደ መጣ ያ አሁን መጥቻለሁ። የሆነ ቤት ዝናብ መጥቶብኝ መጽሐፍቶች የተበላሸው እያወጣው ነበር። ኧረ ተው በጌታ በኢየሱስ ዘነበ እንዴ እናንተ ጋር? ያው ኃይለኛ ዝናብ ትላንት ነው። እንደ ሀገር ነው ማለት ነው ኢትዮጵያ ላይ የዘነበው። በአጠቃላይ ያልዘነበበት ተበላሸብህ ብዙ? አዎ የተበላሹ አሉ። አሁን አስጥቻቸዋለሁ። አሁን ትንሽ ፀሐይ ስለወጣ ወይኔ አይዞን በእናትህ እሱን ሮጥ እያደረኩ ነበር። እሺ ተባረኩ። አሜን። ተባረክ ሙልዬ። ጌታ ኢየሱስ ይባርካችሁ። ቃሌ ሙሌ፣ እዚህ የነበራችሁ አበር ሂሩት፣ አጠቃላይ ሁላችሁም እና አንድ ወንድም ደግሞ አለ አልገባለኝ እየሸሸ ነው። በጣም የሚገርም ወንድማችን ፍቄ አለ አልገባ አልክ እኮ እና በጣም ነው የሚሸሸው እንዳለን። በቀደም ሰርፕራይዝ አረገኝ። ምን እንዳደረገ ታውቃላችሁ? ቀይ ላሳያችሁ። ምን እንዳደረገ ላሳያችሁ። ይታያችኋል። ለቤተ ክርስቲያናችን ፑልፒት ሰራልን መጥቶ ማለት ነው። እና ጌታ ኢየሱስ እንዲባርከው ባርኩት። ፍቄ በቃ እዚህ እንዳላወራበት እየጠፋብኝ ነው። ሳስገባው ምን ቢያለ ይህን የመሰለ ፑልፒት ሰርቶልናል። በዚህ አጋጣሚ እሱ አይፈልገውም። አዎ እኛም ምንም
ጌታ ይባርከው ወይም እግዚአብሔር ይባረክ። ስለሱ ግን ባለሙያ ወንድም ነው። የምትፈልጉ የትኛውም ነገር ማሰራት ስትፈልጉ የሚሰራላችሁ ክርስቲያን ወንድም ነው። የምትፈልጉ ካላችሁ ስልኩን እሰጣችኋለሁ። ጉድ ወርክ ነው የሚሰራው። በጣም ጎበዝ ነው። በጣም እንዴት እንደሚያምር ዩቲዩብ ራሱ እንዴት እንደሚያምር እና ይህን የሰራለን ከራሱ ነው። ሰርፕራይዝ ያደረገን። እናንተ ማሰራት የምትፈልጉት ነገር ሲኖር ስልኩን እሰጣችኋለሁ። እኔ ስራ እንዲሰራ ፈልጌ ነው። እየሰራ ነው። ጊዜ ታይም የለውም፣ ግን እንደዛ አስቤ ነው እንጂ እንደው ላወራበት ፈልጌ ምናምን አይደለም። እሱ ስላልፈለገ እና ተባረኩልኝ። አልገባም አለ ፍቂ አራተው ተባረክ ቃልዬ። በጸጋ በጣም ስለተገረምኩ ልባርክ ብዬ ነው። ጌታ ይባርክ። ጌታ የተባረከ አይምሮ ነው የሰጠ። በቃል በዝማሬ በጣም አስገረምከኝ። ቅድም ስትዘምር እንደ ዘማሪ እንደሆን ካላወቅኩም ነበርና ጌታ ይባርክ። ቃሌ አዎ አሜን። ተባረክ እህቴ፣ እግዚአብሔር ይባርክሽ። አሜን። ተባረክልን ውድ ወንድማችን፣ እንወድሃለን። ጌታ ከዚህ በበለጠ ጸጋ በረከት ይምላል። ጆዬ ተባረክ አንተ። አሜን አሜን። ተባረኪ። አሜን አሜን። ተባረክ። ገስት ላይ ግን መቀመጥ አልቻልኩም። እያፈረደኝ ነው ዛሬ። ተቃውሞኛል። ለምን እንደሆነ ያላውቅም። ስንት ገባሁ ወረድኩ። መጨረሻ ላይማ አይ ከታቸውኛ ቢያገለግል ይሻለኛል ብዬ እና በጣም ድንቅ ጊዜ ነበረን። እውነት የሚገርም። ጌታ ይባርካችሁ። ተባረኩልን። አሜን አሜን። ቃሌ ይቺ ፑልፒት እንዴት ነው? አልተደመምክባት? አንድ ቀን ትዘምርልናለህ? ኧረ በጣም በሁሉ እሺ ወንድሜ፣ በጣም ደስ ትላለች። እንደዚህ የሚያግዙ ሰዎች እግዚአብሔር ይባርካቸው። ማለት አገልግሎት ላይ ከጀርባ የሚቆሙ ሰዎች በጣም ይደንቁኛል። እኔ ማለት ፊት ለፊት አይወጡም፣ ሁሌ ከጀርባ ናቸው። አንተ ከፊት የምታወራው በቃ ያንተ ስራ እግዚአብሔር በውስጥ ያስቀመጠውን ማውራት ብቻ ይሆናል። ሀሳብን ትጥላለህ በሌሎች ነገሮች ላይ እና የእነሱ ሰዎች በጣም ሊባረኩ ይገባል። እግዚአብሔር ይባርካችሁ። ተባረክ ወንድማችን። አሜን አሜን። ተባረክልህ ቃሌ። ቃሌማ የሚገርም ነው ሲዘምር። በቀደም እየሰማሁት ነበረ ቸርች ላይ ቦታውን ምናምን ሲሉ አልናገርም እያልኳቸው ነበር ቃሌ። ኦኬ ማክሰኞ በጣም አሪፍ ፕሮግራም አለን እና አንተ ፍቃድ ከሆነ ነገራቸው መጥቶ ይካፈሉ። የኤምኬሲ እንትን ስላለ ያው አክቹሊ ጥሩ አድርገሃል። አንዳንዱ ሰው ቦታ የሚጠይቀው ለምን እንደሆነ አናውቅም። በተለይ በዚህ ሰዓት የግድያ ማስፈራሪያዎችም አንዳንድ ሰዎች ላይ እየመጡ ነውና ማን የትኛው ብላክ ሊስት ውስጥ እንደገባ አታውቅምና ያው ግን ነፍሳችንን ለጌታ የምንሰጥ ስለሆነ ማክሰኞ ድንቅ የሆነ የትምህርት ጊዜ አለን። ባለፈው ከእንትና ጋሽ ንጉሴን ታውቃቸው የለ? ጋሽ ንጉሴ ቡልቻ ጋሽ ንጉሴ ቡልቻ በጣም አሪፍ ሰው ናቸው። እነ ፓስተር ኤርሚያስ ምናምን ሲያስተምሩ ነበረ ቲቶን ጀምረን እና ጥሩ የሆነ የትምህርት ጊዜ አለን። አክቹሊ ማስታወቂያው ሲለቀቅ ኦልሬዲ አይቶታል፣ ብዙ ሰው አይቶታል። እና ኮተቤ መሰረተ ክርስቶስ በጣም ድንቅ እንትን አለ። ሂዱ። ሁሌ እኔ ላልኖር እችላለሁ፣ ላልገኝ እችላለሁ። ራሴ ተጣርቼ ስጠፋ የት ሄድ እንዳልባል፣ ግን አሪፍ የትምህርት ጊዜ አለ። ሄዳችሁ ብትካፈሉ። እሱ ብቻ ሳይሆን በቤተ ክርስቲያን ራሱ እንደዚህ አይነት ነገር ያስፈልጋል። በጣም ደስ ያለኝ የትምህርቱ የሆነ ሳምንት ተደረገና ከዛ በኋላ እንትን ተደረገ፣ ጥያቄና መልስ ማለት ነው። በትምህርቱ ላይ ሰዎች ያልገባቸውን ሁሉ መጥተው እንዲጠይቁ ማለት ነውና ያው እዚህ ቲክቶክ ላይ ፕሮቴስታንቶች እንደሆኑ የሚነግሩንና በጣም በቃ በጥያቄ እንጠይቃለን ብለው የሚመጡ ሰዎችን እያየን ነበረ። ለጥያቄ መልስ የማግኘት ሲሆን በኋላ ላይ ግን የመረባበሽ ምክንያት ሆኖ ተመልክተነው ነበር ለሆነ ሰዓት ያህልና አንዳንድ ጥያቄ ያላቸው ሰዎች ምላሻቸውን ከራሳቸው ቤት ማግኘት የሚችሉበትም አቅም እንዳለ
ያሳየ ነው ብዬ ደስ ብሎኛል። ዋው ሰው እንደዛ አይነት ነገር በየቤተ ክርስቲያኑ ቢለመድ አሪፍ ነው ብዬ አምናለሁ። እና ሌሎቻችሁም እስቲ ሞክሩት። መሪዎች፣ በተለይ ቤተክርስቲያን መሪዎች እዚህ ላይ በጣም አስቡበት። አሪፍ ነው ብዬ አስባለሁ። እውነት ነው። ጌታ ይባረክ። እንትንም ራሱ እንደ ቅስቀሳ ይህንንም ብቻ ሳይሆን አዎ ሚዲያው ላይ ያለው ነገር ቸርች ውስጥ ቢለመድ ወጣቶችንም የጥያቄ እንደዚህ ፊት ለፊት አምጥቶ እየጠየቁ ልክ ኢየሱስን እየጠየቁት ነበር የሚያስተምረው ባይዘው ያረ ልክ እንደዛ ይሄ በሁሉም ዘንድ መለመድ አለበት። ይሄ ብቻ ሳይሆን ራሱ ሰክራመንቱ የጌታ እራት አሁን ቶሎ ቶሎ ቢደረግ በየቸርቹ ሰዎችን በብዙ ያግዛቸዋል፣ ይረዳቸዋል ብዬ አስባለሁ። ለዛ ሲሉ ዝግጅት ያደርጋሉ ምናምን እና ህይወታቸውን ይጠብቀዋል ብዬ አስባለሁ። በአመት አንዴ አንዳንድ ቦታ ጭራሹ ነው አይደረግም እና እንደዛም ቢሆን ሚዲያ ላይ ያላችሁ አገልጋዮች ይህንን ምክራችን ብትቀበሉ ይጠቅማል እንላለን። ያ በጣም ባይዘው በቃ ቸርች ሂስትሪ ስታጠና በጣም እንትን የሚያደርገኝ እኔ በጣም ፋሲኔት የሚያደርገኝ ነገር ለእንደነዚህ አይነት ምስጢራቱ ምናምን ምስጢራት የምላቸው ቤተክርስቲያኔ ምስጢራት ብላ ስለምታምናቸው ነውና እሱን የሚቃወሙ ሰዎችም ገጥሞኛል። ምስጢራት መባል የለባቸው የሚሉ ሰዎችም ገጥሞኛል። ግን እንደዛ ተብለው ነው እንትን ሲሉ ነበርና እነዚህን ሁለቱን ግን ስርዓቶች በጣም የቤተክርስቲያን አባቶች በመንገድ እንዳስቀመጧቸው ስትመለከቱ አሁን ከዚህ ከቲክቶኩ ጭቅጭቅ ወተን ማለት ነው ሲምፕሊ ጥምቀት ለድነት ከሆነ ኦንሊ ጂሰሶችም ይሉናል፣ ጥምቀት ለድነት ይሉናል ኦንሊ ጂሰሶች። ጉዳዩ እሱ ስላልሆነ ማለት ነው ከሱ ያለፈ ነገር ያስፈልገናል። ግን ዮስጢኖስ ሰማዕት የሚባል ሰው አለ፣ ጀስቲን ማርቲን ሁለተኛ ክፍለ ዘመን ላይ ማለት ነው። እና የጌታ እራት የሚወስዱ ሰዎችን ሲነግረን አንደኛ አምነው ተጠምቀው እኛ በምንኖረው ድጋሚ ሪጀነሬት ሆኖ እኛ በምንኖረው ኑሮ ውስጥ እየኖሩ ያሉ ክርስቲያኖች ናቸው ይላል። አንድ ሁለተኛ ነገር ደግሞ ከዛ እንትኑን ይናገራል። የምስጋና ጊዜ ያላቸው ከዛ በኋላ ይወሰዳል። ኮመን ዳቦና እንትን ነው ኮመን ዳቦና ወይን ነው የምንጠቀመው። ግን ከተመሰገነ በኋላ ይላል ከተመሰገነ በኋላ ማንኛውም ሰው የሚበላው አይነት ዳቦና ወይን አይደለም። ለነሱ በቃ የክብር ነገር አለውና ከዛ እቤት በህመም ምክንያት ምናምን እቤት ለቀሩ ራሱ ቤት ድረስ ይዘውላቸው ይሄዳሉ። ግን ይዘውላቸው የሚሄዱት በሳህን የሆነ ነገር አስረ እንደመውሰድ ግን አይደለም። ሲምፕሊ በዛ ውስጥ መገኘት ከክርስቶስ ጋር አንድ የመሆን አክት እንደሆነ ተረድተው ነው ያን እንትን የሚያደርጉት። ለኛ ኢቭን ለፕሮቴስታንት ቴዎሎጂ ራሱ የጌታ እራት ከነገረ ክርስቶስ ጋር የተገናኘ ነው። ብቻውን ራሱ የሚቆም ነገር አይደለም። በቀጥታ ከነገረ ክርስቶስ ጋር ይገናኛልና እንደነዚህ አይነት ነገሮችን ስትመለከት እንዴት በክብር ልትይዘው የሚገባ እንደሆነ አንዳንድ ጊዜ እውነትም ስላለ ማለት ነው። በተለይ አንዳንድ ስፍራ ላይ በጣም ፈር በለቀቀ መልኩ ሲደረግ ስለምናይ የቤታችንን ጉዳይ ማውራት ስላለብን ፈር በለቀቀ መልኩ ማለት ነው። ምንም አይመስላቸውም። በቃ አንድ ሰው እዚህ ጠይቆኛል፣ እዚሁ ሚዲያ ላይ ጠይቆኛል። አንድ ሰው እንዴ የክርስቶስን እኮ እንትን የምናስብበት ነው፣ በዛ ውስጥ እንዴ በረከት አንካፈል ይባላል። ኦፍ ኮርስ በረከት እንካፈልበታለን። ምክንያቱም ያንን ስንወስድ እኮ ክርስቶስ ስለኛ ኃጢአት እንትን ያደረገውን ነገር እያሰብን ነው። ስለው አንድ ነገር አለኝ። ሻይ ቡና እያልን ማሰብ አንችልም ወይ ጋይስ? የሻይ ቡና ጉዳይ አይደለም። ያ በጣም 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 የከበረ ነገር ነው እና እንደ ጥያቄ ከሆነ ምላሹን የግድ ማግኘት ይኖርበታል። እንደ ተቃውሞ ከሆነ ግን ከሌላ ጋር አይደለም የምትጋጨው፣ ከኦርቶዶክስ ጋር ነው አይደለም የምትጋጨው፣ እዚሁ ከኛው ጋር ነው የምትጋጨው። በዛ ደረጃ የማውረድ ሜንታሊቲ ካለ ማለት ነው። ጌታ እራት ላይ በጣም ጥንቃቄ መውሰድ ያስፈልጋል። አንዳንድ ሰው ሲወስደው በማይገባ መልኩ ከወሰደው መቅሰፍት እንደሚያመጣበት ያምናል። በሚገባ መልኩ ወስዶት ግን ከጌታ በረከት እንደሚካፈል ያምናል። ይገርመኛል። በዛ ውስጥ ደግሞ ኢቭን ራሱ ከኃጢአት ይቅርታ ጋር የተገናኘ ነገር አለ ብዬ ባምን ምንም እንትን የለውም። ምክንያቱም ስለኔ ኃጢአት የሚፈሰው ደም እያሰብኩ እየወሰድኩኝ ንስሐ ለመግባት አልችልም። እንዴ እኔ በጣም ጉልበቴን የሚንቀጠቀጠው ቸርች በጣም የምፈራው ጊዜ ቢኖር የጌታ እራት አለ ሲባል ነው። እና እኛም ጋር በ3 ወር አንዴ ነው። ግን እኔ ባይደረግ ባይ ነኝ ራሴ። በ3 ወር ምን አይደለም በየሳምንቱ ቢደረግ በጣም በጣም እንትን የሚል ነገር ነውና እንደ ቀላል የምናየው ነገር መሆን የለበትም። እኛ አሰ ፕሮቴስታንት ራሱ እንደዛ ስለማናየው ማለት ነው። በቃ ከፍሬንዶች ጋር
ልዩነታችን ይለወጣል ወይስ አይለወጥም የሚል ላይ ስለሆነ ኤቭሪቲንግ የሚያመጣው በረከት አለ፣ የምንካፈለው ነገር አለ። ስንካፈል ከአጋንንት ማዕድ የሚካፈልና ከጌታ ማዕድ የሚካፈል ብሎ ጳውሎስ ከእንትን አድርጎታል። ስለዚህ የጌታ ማዕድ መካፈል ማለት ካህናቱ ካልሆኑ በስተቀር ሌላ ሰው የማይበላው የመስዋዕት ዳቦ መሰዊያው ላይ ተቀምጦ ይኖር ነበረ በብሉይ ኪዳን። የሚበሉት ለዛ ስራ የተቀደሱ ሰዎች ብቻ ናቸው። ለክርስቶስ የተቀደስ ነው እኛ ብቻ የምንካፈለው፣ ከጌታ ጋር የምንካፈለው ከጌታ ጋር እንዴ። በዛ ልክ አስበ ነው በጣም በመፍራት በጣም በመንቀጥቀጥ ደግሞ በጣም በማክበር መሆን አለበት ልንወስደው የሚገባው ያምናል። ከኃጢአት ይቅርታ ጋር የተገናኘ ነገር አለው፣ በደንብ አለው እንዴ። ለኃጢአት ይቅርታ የፈሰሰውን እያሰብኩኝ የተገናኘ ነገር የለውም እላለሁ። በዛ ውስጥ ከጌታ ምንም አልካፈልም ብዬ አላምንም። እና በጣም እዚህ ጉዳይ ላይ ስትሬስ አድርገው ኖ ምንም ነገር የለም መታሰቢያ ብቻ ነው የሚሉት ዙዊንግሊን ተከትሎ የሚመጡ ሰዎች ናቸው። ውስጥ ከጌታ ምንም አልካፈልም ግን ዙዊንግሊን ተከትለው የሚመጡትም ሰዎች አሁን ፕሮቴስታንት ቴዎሎጂ ላይ እንትን የላቸውም፣ ቦታ የላቸውም። ራሱ ኢቭን ፔንቴኮስታሎችን ብትመለከቱ ከፔንቴኮስታል ሳይድ እነዚህ ሳክራመንቶች ሲወሰዱ የእግዚአብሔር ኢንካውንተር አለ፣ መንፈሳዊ ኢንካውንተር አለ ብለው ነው የሚያምኑት። ክላሲካሊ ፔንቴኮስታል የሆኑ ሰዎች ራሱ ማለት ነው የሚያምኑት ይሄንን ነው። የጌታ እራት እየወሰዱ ዝም ብሎ እንደሚያልፋቸው አይደለም የሚያስቡት፣ በዛ ውስጥ ከጌታ ጋር መነካካት አለ ብለው ነው የሚያስቡት። እንዴ ብዙ ሰው በዛ ኤክስፔክቴሽን ነው ቸርች ውስጥ የሚወስደው። ጆን እኔ እናንተ ጋር እንደዛ እንደሆነ አምናለሁ፣ ምክንያቱም እኔ ያለሁበት አካባቢ እንደዛ በጣም ተመልክቻለሁ። በቃ እነዛ ሳክራመንቶች ሲደረጉ ከጌታ ጋር መነካካት አለ፣ በጥምቀት ውስጥ በመንፈስ ቅዱስ መሞላት አለ ብሎ የሚያምን ሰው ነው እንዴ። ቃሌ በተጸለየበት ዘይት መንፈስ ቅዱስ እናገኛለን የሚለ ጴንጤ ሳክራመንቱ ላይ ሲል ትንሽ አይከብድም? ያ ቸርች ያለውን ነገር እዚህ ብናመጣው ጥሩ አይደለም? አንዳንዴ ቸርች የተማርኩት እንድተምሬ እዚህ መጥቼ እኔ እንግዲህ ያልኩ ቸርች ነው ጌታን ከተቀበልኩ ጀምሮ እኔ ከኤምኬሲ ወጥቼ አላውቅም ለአገልግሎት ካልሆነ በስተቀር። እዛችሁ ቸርች ነው ጌታን የተቀበልኩት። ደህንነት ተማርኩ፣ ደቀ መዝሙር ከአገልገል ጀመርኩ፣ ቴዎሎጂም ተማርኩ። እዛው ነኝ፣ የትም አልሄድኩም እስካሁን ድረስ። የነገውንም እግዚአብሔር ያውቃል። ግን ቸርች የተማርከውና እዚህ አንዳንዴ የሚወራው ነገር የተለያየ የሚሆንበት ጊዜ አለና እነዚህ ነገሮች ላይ መደራደር አያስፈልግም ብዬ እኔ አስባለሁ። ጌታ ይባርክ። ቃሌ ተባረክ። እግዚአብሔር ይባርካችሁ። እንግዲህ በማስተዋል በጥበብ እንመላለስ። ደግሞ በጣም ጥቅሙ የትየለሌ ነው የምለው። ሌላው ምንድን ነው? እኛ በቅድስና ነው ምናምነው። እኛ የወንጌል አማኞች በመልከስከስ አናምንም። ጌታን ካገኘን በኋላ ጸጋው ለይቶናል ካለም እና እኛ ጥምቀትንም እንደ ሻወር ማናየው የተለየንበት ነው ብለን ነው። ከዛ የጌታን ራስ እንካፈል ደግሞ እግዚአብሔር ከኛ ጋር አለ፣ ጸጋን እንካፈላለን፣ መገኘቱ አለ በፕሬዘንስ ምናምን። ስለዚህ የምንልከሰከስ ሰዎች አይደለንም። ዘፈን ዝሙት ምናምን የምንል አይደለንና ኤቭሪ ዊክ ቢሆን ደግሞ የበለጠ እኛን ይቀድሰናል ማለት ካን ኢማጂን እዚህ ጋር የምናስበው አስተሳሰብ ስላለ ጌታ ይባርካችሁ። አንዳንድ ሰዎች ኮሜንት ላይ ኦርቶዶክስ እንሁን ምናምን፣ ኦርቶዶክስ አይደለም ከፈለጋችሁ ፓጋንም ሁኑ፣ እኛን አታማክሩ። እኛ የኢየሱስ ሁኑ ብለን ነው የምንሰብከው፣ ጴንጤ ሁኑ ብለን ሰብከን አናውቅም። ከፈለጋችሁ ፓጋንም ጠንቋይም ምንም መሆን መብታችሁ፣ እኛ እንወዳችኋለን። እንደዛም ስለሆናችሁ የሚያበሳጭን ነገር የለም እና እኛን አማክሯችሁ ነው እንደምትሆኑት። ኢየሱስን ራሱ ለመቀበል ሰው አታማክሩ። ንፋስ ነው እኮ ዝም ብሎ ንፋስ እንዲ አሪፍ አለ። ከሱ ሌላ እንደውም እንመክራችኋለን። ቦታ የመቀየር ጉዳይ ከሆነ ቦታ የመቀየር ጉዳይ ከሆነ ከሱ ሌላ ምን መክራችኋለን? አሪፍ አሪፍ አልኩኝ። ለምን ማትሰር ራሱ ጉዳዩ እሱ አይደለም። እከሌልሁን ብሎ ሳይሆን እንደው እኔ እኮ ጥያቄ አለኝ በእነንትና በኩል እንዲህ አይነት ጥያቄ ተጠየቀና ወደዛ እየተሳበ ነው ውስጥ እናንተ ምን ትላላችሁ ተብሎ ይጠየቃል። እንደው እንትን ልሁን ብለህ እንዴት ትመጣለህ? ፖለቲካ ልሁን ብቻ እኮ አይደለም፣ በጣም የሚያስቁ ሁኑም ነው የሚሉ እናንተ ሁኑ አስበዋል። ኦርቶዶክስ ሁኑ ሙስሊም ሁኑ ምናምን ብሎ ሲል አንድ ሰው እንዲህ እኛ ለምን ወጣውና ነው ተብለን ነው እንዴ? ምን ነው ለምን ወጣውና ነው የሚመለስ? ደግሞ ኧረ ሁኑም የሚል ስብከት
ራሱ ያስቃለኝ። እኛ የምንለው እኮ በክርስቶስ እመኑ ዳኑ ከዘላለም ጥፋት ነው። በቃ ወንጌላችን ይሄ ነው። ጴንጤ ሆኑ ኦርቶዶክሱን የሚል እኛማ መርጠን ሆንን እኮ መሆን የሚገባንን ሆን መረጥን። የወንጌል አማኞችን መርጠናል። ከእነሱ ጋር ሞታችንም ምናችንም ብለናል። በቃ ኢየሱስ ብቻ ስለሚጎላ ክርስቶስ ብቻ ስላለ ሕይወት ስላለ መዳናቸውን ያረጋገጡ ስለሆኑ አሁን በሞት የት እንደሚሄድ አላውቅም፣ አንድዬ ነው የሚያውቀው፣ አላህ ነው የሚያውቀው የማይሉ ስለሆኑ እኛ ያረጋገጥነው በመጽሐፍ ቅዱስ እውነታን ስላለባቸው ህብረት እናደርጋለን። ከዛ በተረፈ ግን ለሆን ነው ምናምን ካላችሁ እኛ የፈለጋችሁት ነው። እንወዳችኋለን። ጥያቄ ያለኝ ቲጂ ትላለች። እችን ጥያቄ ብቻ ይመልስና ቃሌ ከዛ በኋላ እኔ እዘጋለሁ። እስኪርበኝ ድረስ መቀመጥ የለብኝም። ቃሌ እሺ ወንድሜ፣ እሺ ጥያቄ ያላት ቲጂ። እሺ ቲጂ ቀጥይ። እሺ ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እህታችን የኔ ጥያቄ ምን መሰላችሁ? በጌታ እራት ላይ ነውና እኔና የ12 ዓመት ልጅ አለች፣ ሴት ልጅ። እኔና ልጄ የምንሄደው የጥቁሮችና የነጮች ቸርች ነው እና የአበሻ ቸርች ነበር በፊት የሚሄደው፣ ግን እዛ ለልጆች ትምህርት የላቸውም እና ጥቁሮቹና ነጮቹ ደግሞ ልጆችን በእግዚአብሔር ቃል በጣም ያንጻሉ፣ ያስተምራሉ። እና ግን ችግሩ ምን መሰላችሁ? እኔ በፊት እንደዚህ እንደሚያደርጉ አላውቅም ነበረ። ህፃናቶችን የጌታ እራት ያበላሉ እና በዚህ ምን ትላላችሁ? አላውቅም ነበር። ጓዳ ነበር የሚያበሏቸው በትምህርት ሰዓት ለነሱ ብቻ። አሁን ከቅርብ ጊዜ ወዲህ ነው ወደ ውጭ እያወጧቸው ሲያበሉ ያየሁትና ልጄን ስጠይቃት አሁን እንበላለን አለች። ተይ አቁሚ ብላትም ደግሞ ፓስተሩ ካላለ እኔ አላቆምም አንቺን ሰምቼ ያለችኝ። እና ምን ትላላችሁ በዚህ ላይ? ስንት ዓመቷ ነው ልጅሽ? ልጅ 12 ዓመቷ ነው። በዚያ ምን ነው የምትጠመቀው? አሃ ሳትጠመቅ ነው የጌታ እራት የሚሰጡት? አዎ ህፃናቶችን አልኩ። እሷን በልጅ አይነትማ ልጄማ ትልቅ ነች። ትናንሾቹ የ4 ዓመት የ5 ዓመትንም ያበላሉ። ወደ መጽሐፍ ቅዱስ ስንመጣ ኦልሬዲ ያልተጠመቀ ሰው ያንን ሲወስድ አይተን አናውቅም። አንድ ሁለተኛ፣ ወደ ቤተክርስቲያን ታሪክም ስንመጣ ያልተጠመቁ ሰዎች እንደሚወስዱ አይደለም በሰፊው የተነገረን ማለት ነውና እንደዛ ከሆነ ያልተጠመቁን መስጠት ቢብሊካልም አይደለም ሂስቶሪካሊም በተወሰነ ደረጃ እንትን አይደለም ብዬ አስባለሁ። ያልተጠመቁ ሰዎችን የጌታ እራት መስጠት ሲምፕሊ ግን በዛ ውስጥ የሚካፈሉት ነገር አለ ምናምን በሚል እምነት ሰው ያደርገዋል። እኔ ቢሰጥ የሚያመጣው ችግር አለ ብዬ ባላምንም አግባብነት ያለው ሌጂት የሆነ አግባብነት ያለው ከሆነ ግን መሆን አለበት ተባብለን ከተነጋገርን ግን ወይ ፔዶ ባፕቲስት መሆን አለባቸው፣ ህፃናት የሚያጠምቁ መሆን አለባቸው አብያተ ክርስቲያናቱ። ካልሆነ ደግሞ ወይ ደግሞ ካስጠመቁ በኋላ መሆን አለበት ብዬ አስባለሁና እኔ ከቤተ ክርስቲያኑ መሪዎች ጋር መነጋገሩ ጥሩ ነው ብዬ አስባለሁ። ያው ልጆቹን ማስቆሙ ዋጋ ስለማይኖረው አንቺ አባል ከሆንሽ ኦልሬዲ ህብረት እየተደረገ ስለሆነ ያለፈ ነገር ከጌታ እራትም ያለፈ ነገር እየተደረገ ስለሆነ ህብረት ከዛም ስለሚያልፍ ማለት ነው። እና ምን አለ መሰለ ፓስተሩ ቢበሉም ድነዋል፣ እየተማሩ ነው፣ ያውቃሉ ነው የሚለው። ግን አሁን ልጄ ስጠይቃት ደግሞ ስለ ጌታ እራት ያው መታሰቢያው ነው ብበላው ምንም ችግር የለውም። እኔ ፓስተሩ አቁሚ ካለኝ አቆማለሁ፣ ግን አንቺን ሰምቼ አላቆምም ማለች። ኦልሬዲ በቃ እኔም ተውኩት ማለት ነው። እነሱ በቃ መስጠቱን ያምናሉ። ናይጄሪያዎችና ነጮች ናቸው። ቃሌ ኦኬ ህፃናት ይባላሉ እንዴ እነዚህ ማመን የቻሉ ልጆች? ያው እስከ 18 ዓመት ህፃናት ይባላል፣ ግን ኢንፋንት ናቸው ወይ? በጣም ምንም የማያውቁ ናቸው ወይ? አይ ምንም የማያውቁማ አይደሉም ነገር በጭራሽ የማያውቁ አይደሉም። እሱን አውራበታ። ጉዳዩ ምንድነው? የማያውቁ አይደሉም። ጉዳዩ ግን ምንድነው? ልጅቷ እስክትጠመቅ መጠበቅ ግን ነበረበት ነው። ሲምፕሊ በትክክለኛው መንገድ ዩኒፎርም በሆነ መንገድ ለመስጠት እንዳልኳችሁ እኔ እንትን ኢሹ ያመጣል ስፒሪቹዋል ኢሹ ያመጣል ብዬ ምንም አላስብም።
ኢቭን ተጠምቆ በትክክል እየኖረ ያልሆነ እንደምንም ዝም ብሎ እያየው የሚወስደው ሰው ነው እንደውም ከዚህ በላይ ክፉ ነገር አድርጓል ብዬ የማስበው። ግን ነገሩን በትክክል ዩኒፎርም በሆነ መንገድ ለማስኬድ ግን ኢቭን እንደው አንዳንድ እናንተ ጋር አላውቅም፣ ግን ቲጂ አብያተ ክርስቲያናት ራሱ አንድን ሰው እንደ አባል ኃላፊነት ወስደው የሚቀበሉት የውሃ ጥምቀት ከወሰደ በኋላ ነው። ሶ በሚታይም በማይታይም መልኩ ሰዎች ወደ ቤተ ክርስቲያን ተጨምረዋል የሚለው እርግጠኝነት እንዲመጣ መጠመቁ ለሰዎች በጣም በጣም አስፈላጊ ነገር ነው። ስለዚህ እንደ እንትን ካልወሰዱት እንደ አባል ካልወሰዱት እንዴት አድርገው ነው የጌታ እራት ሊሰጡት የሚችሉት የሚለው ነገር ስቲል ጥያቄ ነው እና ለእኔ አሁን ትክክል አይደለም ብዬ አስባለሁ። ግን የሚያመጣው ስፒሪቹዋል ችግር አለ ብዬ ግን እያሰብኩኝ አይደለም ያንን የምለው ማለት ልጅቷ ኦልሬዲ ክፉና ደግን የምታውቅና ደህንነት እየተማረች ያለች ልጅ ስለሆነች ያም ሆነ ግን ነገሩን ዩኒፎርም ለማድረግ ገና ተጠምቃ ቢሆን በጣም 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 አስፈላጊ ነው ብዬ አስባለሁ ነው። እንደ መፍትሄ ትክክለኛው አስተምሮ ምንድነው እንደው ቴዎሎጂካሊ ምንድነው የሚለውን ነገር እንደዚህ አይነት ሊደርስ ያሉበት ቦታ ላይ መነጋገር ቢቻል እድሜዋ ሳይሆን ኬዟ አሁን አለመጠመቋ ስለሆነ ማለት ነው። አዎ እውነት ነው። አስወጣኝ ተመልሻለሁ አይደል? ተመልሰሃል። ስለዚህ ላልተጠመቀ ሰው የጌታ እራት የሚሰጥበት ቢብሊካል እና ሂስቶሪካል አግባብ ምንድን ነው ለሚለው ጥያቄ ምላሽ ከመስጠት ቢጀመር ጥሩ ነው ብዬ አስባለሁ። ሁለተኛው ክፍለ ዘመን ላይ ቅድም እያነሳሁት ነበር ህፃናቶችንም ስለሚያበሉ ገና የ2 ዓመት የ3 ዓመትንም በቃ ከቤተሰቦቻቸው ጋር እንትን ይላሉ። ያው ነፍስ አውቀው ቢሆን ልክ አይደለም። ልክ አይደለም። በጣም የ2 ዓመት የምናምን ያልተጠመቀ ተምሮ ስለጌታ ያልገባው ያላመነ እኛ ህፃን የምንለው አሁን ለምሳሌ 10 ቤት ውስጥ ከ7 ዓመት በኋላ ጥሩ መረዳት ያላቸው ልጆች አሉ። ተምረው ከተጠመቁ በኋላ የጌታን እራት ይካፈላሉ። ለምን? ሁሌ ኮች ስለሚደረጉ ስለሚማሩም ስለሚያውቁትም ህይወታቸውን ከልጅነት ጀምሮ የጠበቁ ይሄዳሉ። ነገር ግን ኢንፋንት ምንም የማያውቁ ህፃናትን የጌታን እራት መስጠቱ ተገቢ አይደለም። አይለዩማ። መጽሐፍ እኮ በግልጽ የራሳችሁ እንጀራ የራሳችሁ ቤት የላችሁ የምትበሉበት ይላል። መለየት አለብን እኮ ጀስት እንደኛ እንጀራ አይደለም የምንበላው። እንደዛ ነው የሚያስቀምጠው ጳውሎስ አይደል? የጌታን ስጋና ደም ስለማይለይ ለራሱ ፍርድ ይበላል ስለሚል ኦኬ። ለምን እንደሚወስድ እኮ ማወቅ አለበት፣ አንደርስታንድ ማድረግ አለበት፣ የተገባ መሆንም አለበት። አንዋር እዚህ ነው የሚለው አይደል? ያልተገባ ወይም እና ጥሩ ልክ አይደለም። ፓስተሮቹ ናቸው እየጸለይኩላ። ጠፋ ድምፅሽ። አሁን መጣ። እኔ ለፓስተሮቹ ነው እየጸለይኩ ያለሁት። ህፃናቶቹ ምንም በማያውቁበት ነው እንትን እያሉ ያሉት። ማስተዋል እንዲሰጣቸው ፓስተሮቹ። እኛም ከእንደዚህ አይነት ነገሮች መጠንቀቅ ያለብን ምንድን ነው፣ አንዳንዱ ፓስተርም ተብሎ ምን ብሎ ይቀየራሉ፣ ይለወጣሉ። ዳተኞች የሚሆኑ መሪዎች ይገጥማሉ ሁል ጊዜ ማለት ነው። እና እንደዚህ አይነት ነገር ሲኖር ምዕመኑም እንትን መንቃት አለበት ብዬ አስባለሁ። ለምሳሌ ዝም ብሎ አሁን ችግሩ መሰለ የነጮችና የጥቁሮች ቸርች ፓስተሮቻቸውን በጣም ያምናሉ። በጣም እነሱ ያላቸውን ነው የሚያደርጉት። አሁን ልጄም እዚህ ተወልዳን ያደገችውና እኔ በፊት አበሾች ቸርች ነው አበሻ ቸርች ጋር በዚህ ጋር በጣም ጥንቁቆች ነን። እግዚአብሔር ይመስገን። አገልጋዮቹም እንደዚህ በቀላሉ የጌታ እራትን አያስወስዱ እና እነዚህ ነጮቹና ጥቁሮቹ ጋር ግን ልጆችን በደንብ ይይዛሉ፣ ያስተምራሉ። የጌታን ቃል አንጸው ነው የሚያሳድጓቸው። ግን እንደዚህ አይነት ነገር ላይ ደግሞ እንትን ናቸው። በቃ ካመን አመን የሚሉት ነገር አለ፣ መብላት አለባቸው የሚሉት ነገር አለ፣ ብዙ ነገር። የት ቸርች ነሽ ያለች ነው አብሮ? እኔ ጥቁሮችና ነጮች ቸርች ነው የማመልከው።
እኮ ምንድን ነው የሚባለው ቸርቹ? ኢቫንጀሊስት ቸርች ነው። በደንብ ነው በቃ ባይብል እንትን አምልኳቸው ምናቸው ጥሩ ነው። አስተምሯቸውን በጣም ጥሩ ነው። ትክክለኛ ነው። በኃጢአት ላይ ያላቸው ነገር በቅድስና ላይ በምን ላይ አሁን እኔ ጥያቄ በቃ በጌታ እራት ላይ ብቻ ነው። ጆዬ መካነ ኢየሱስ ቸርች ስለሆንኩኝ ማለት ነው ብዙ ጊዜ ስለ ጥምቀት ጥያቄ ስነሳ ሰዎች ተብሎ መካነ ኢየሱስ ናት ምናምን። አሁን ቅድም እሷ እህቴ ትዕግስት ስታወራ ከታች መካነ ኢየሱስ ቸርች ነው ብሎ ሲጽፉ ነበር። እና መካነ ኢየሱስ በእርግጥ እኔ ቴዎሎጂ የለኝም ቃል የሚያውቀው ነገር ስለሆነ በፊት ሊኖር ስለምችል በዚህ ላይ ትንሽ ሊነግረን የሚችል ነገር ወይንም ሊያብራራልን የሚችል ነገር ሊኖር ይችላል። ግን እኔ እዛ መካነ ኢየሱስ ቸርች ውስጥ በማድረግም የማውቀው ነገር ህፃናትን ያጠምቃሉ። ግን ህፃናት የጌታን እራት አይወስዱም። ምንድነው እስኪያድጉ ድረስ ይጠበቃል። ክፉና ደግ ለይተው ማወቅ እስኪጀምሩ እስኪረዱ ድረስ ነገሮችን ወደ መረዳት አይነት ሲደርሱ ይማራሉ። እንደገና ስለ ጥምቀት ይማራሉ፣ ስለ ጌታ እራት ይማራሉ፣ ስለ ጌታ ይማራሉ። ከተማሩ በኋላ በቃ ምንድነው እንደ ቆራቢ አባል ይባላሉ በመካነ ኢየሱስ ቋንቋ። የዛኔ ነው ወደ ጌታ እራት የሚቀርቡ እንጂ ህፃናት ስለተጠመቁ የጌታን እራት አይወስዱም። ይህንን ነገር እኔ ስለማውቀው ነገር ለመናገር ፈልጌ ነው። ብዙ ቦታ ድቤት ቦታ ላይ የሆነ ክርክር ስለ ጥምቀት ሲነሳ ሁሉ ለመካነ ኢየሱስ ያነሳሉ። እንደውም ደግሞ ምንድነው የሰማሁት የሰዎችን የሞት ምልጃ ይቀበላሉ ይባላል። አንዳንዱ የመናገር ድል ብዙ ገጥሞኝ አያውቅም እና እኛ በሰዎች ምልጃም አናምንም። በጌታችን በኢየሱስ ክርስቶስ ሞትና በሱ ምልጃና ማዳን ነው የምናምነው። ልክ እንደ ሌላ ማንኛውም ፕሮቴስታንት ማለት ነው። ህፃናትን በመጥመቅ ነው ምናልባት መካነ ኢየሱስ ትለያለች የሚባለው። ያም ቢሆን አድገው ተምረው ነው እንደገና ወደ ጌታ እራት የሚቀርቡት እንጂ ዝም ብለው አይደለም። ስለዚህ ይህንን ነገር ለማለት ፈልጌ ነው። ጥያቄ የሚፈጥሩባቸው ሰዎች ከታች ምናምን ስላየሁን ተባረኩ። አሜን። ተባረኪ ቲጂ። ያው እንግዲህ የቻለውን ያህል የመለስን ይመስለኛል። ተመልሶልኛል። ጆን ቃል እግዚአብሔር ይባርካችሁ። ተባረኩ። አሜን። እሺ ተባረኪ። የተብዥ ሰላም ቤተሰብ እንዴት ናቸው? ጸጋና ሰላም ይብዛላችሁ። እኔ አንድ ጥያቄ ብቻ ልጠይቅ ጆይ፣ አጭር ጥያቄ። እሺ አጭር ከሆነ እሺ። ቃሌ ነው የምጠይቀው። ከስር ኮሜንት ላይ በጌታ ሥጋ ዙሪያ ጥያቄ ጠይቀች ነበር አንዲት እህት እና አማናዊ ማለት ምን ማለት ነው? ለምሳሌ ኦርቶዶክሳውያን ብዙ ጊዜ አማናዊ ነው የጌታ ሥጋና ደም ይለወጣል ይቀየራል ይላሉ እና ቃሌ ደግሞ እስካሁን ሲያስተምር የሰማሁት ከክርስቶስ ጋር ህብረት የምናደርግበት ሲጀመር የጌታ እራት በጣም ወሳኝ ነገር እንደሆነ ነው እንጂ አማናዊ እንደሆነ ያስተምር አልሰማሁም። እና አማናዊ ማለት ምን ማለት እንደሆነ እና ቢያስረዳኝ ደስ ይለኛል። ይህም ብቻ ረጅም ላይ እሺ። አልገባኝም። ጥያቄው በደንብ አልሰማው መሰለኝ። እህቴ እንዴት ነሽ? ሰላም አማናዊ እያለሁ ማለት ምን ማለት ነው? እውነተኛ ማለት ነው። አማናዊ ስጋና ደም ማለት እውነተኛ ስጋና ደም ማለት ነው። ኦኬ። የሚቀየር የሚለወጥ ነው። እነሱ ያንን ሊሰጡት ይሞክራሉ። የሚቀየር ብለው እንትን ሊያደርጉት ይሞክራሉ፣ አርቲኩሌት ሊያደርጉት ይሞክራሉ። ግን እንደዛ ማለት አይደለም። እንትን የመጽሐፍ ቅዱሱን ሀሳብ ስንመለከት ከዮሐንስ 6 የተወሰደ እንደመሆኑ ያንን ወስደው ኦፍኮርስ እውነተኛ ነው የሚል አይነት ሀሳብ በእኛም በፕሮቴስታንቱም ሳይድ ይሰጣል። እውነተኛ ስጋና ደም ነው። ያ ማለት ግን ነሰሰርሊ ይቀይራል ማለት አይደለም ነው። በእኛም ሳይድ ያለው ነገር እሱ ነው። እውነተኛ ስጋና ደም የሚባለው ነገር፣ የጌታ ስጋና ደም የሚባለው ነገር ጀስት አይባልም ብለን እንዳንከለክል በሚያደርገን ደረጃ ነው የተቀመጠው። ግን ተቀይሮ
ካቶሊኮች እንደሚሉት ሰብስታንሻሊ ተቀይሮ መልኩ ሳይቀየር በውስጡ ያለው ሰብስታንት ተቀይሮ የሚባል ነገር የለም። ወደ ኦርቶዶክስ ቴዎሎጂ ስትመጪ ደግሞ አይ እንዴት እንደሚቀየር አናውቅም፣ ግን ተቀይሮ የሚል ሀሳብ አላቸው። እሱም የለም። አክቹሊ ሁለተኛው ክፍለ ዘመን ላይ ቅድም እያነሳው ነበር የውስጤኖስ ሰማዕት እሱ ብሏል እንደዛ። እና ከዚህ በኋላ ኮመን እንጀራና ዳቦና ወይን ነው፣ ግን ደግሞ ከዚህ በኋላ ኮመን አይደለም፣ እውነተኛ የጌታ ስጋና ደም ነው። አሁን ተለውጧል ብሎ ይናገራል። ተለውጧል ሚንስ ግን በቃ ይሄ የክርስቶስ ስጋ ነው ተቀይሮ ስጋ ነው ተቀይሮ ደም ነው ምናምን የሚል ነው ለማለት ኮንቴክስቱ በትክክል መቀመጥ አለበት፣ መብራራት አለበት። ኮንቴክስቹዋሊ ያንን እንድንል በሚያደርገን መልኩ አላስቀመጠውም ብሎ ደግሞ የሚከራከሩ አሉ። ስለዚህ ተቀይሮ ስጋና ደም ይሆናል አይደለም ቴዎሎጂው የሚለው ነገር አሳማኝ ነው። ታዲያ ይለወጣል የሚለው ነገር ምንድን ነው ሲባል ትላንትና ሌላ ቦታ ዳቦ ቤት ስታገኘው ዳቦ ነው። አንተ እጅ ገብቶ ጌታ ስላደረገልህ ነገር አመስግነህ ጌታ ያደረገውን ነገር እኔ እስክመጣ ሞቴን ትናገራላችሁ ያለውን እያሰብክ ስትመገበው ግን በዛ ደረጃ ህብረት ስታደርግበት ግን ከዚህ በኋላ ኮመን አይደለም፣ በቃ ተለውጧል። ኔቸሩ ተለውጧል። ኔቸሩ ማለት ያ በውስጡ ያለው ነገር ምናምን እያልን አይደለም። ነገር ግን ከዚህ በኋላ ግን ለጌታ የተለየ ኦኬ ያ መስዋዕትን ብለው ስለሚጠሩት ማለት ነው እንደዛ ነው ብለው የሚያስቀምጡ ሰዎች አሉ። የኛም ቴዎሎጂያንስ እንደዛ ያስቀምጡታል። በዛ መንገድ ነው እውነተኛ የሚለውን ሐሳብ መረዳት ያለብን። ስለዚህ እውነተኛ ነው አይደለም ሳይሆን ክርክሩ አሁን ይለወጣል አይለወጥም ነው ማለት ነው። ይለወጣል ወይስ አይለወጥም የሚለው ነገር ስናነሳ ግን እንግዲህ ምን ቆርሰው ይሄ በስማም ልክ ማውራት ስጀምር ስልክ የሚገባብኝ ነገር የምንቆርሰው ስጋና ደም ጋር ህብረት አሁን ህብረት ያለውን ነገር እንዴት ነው ተለውጧል የምትይው? ህብረት አለው እየተባለ ነው። ተለውጧል ማለት አሁን ምን እንትን ይሰጣል? ራሱ ምን ሴንስ ይሰጣል? ከተለወጠ ህብረት አለው ሳይሆን ነው የሚባለው። ይሄ የምንቆርሰው ህብስት የጌታ ስጋ አይደል ማለት ሲገባው የጌታ ስለዚህ እኔና በአንድ ነን ያለውን ወስደው ኢየሱስ አብ ነው እንዳሉት ሰዎች ይሄንንም የጌታ ስጋ ነው በቃ ተለውጦ ነው ምናምን ያ ጉዳይ እሱ ብዙ እንትን የሚያደርገን ነገር አይደለም። ነገር ግን እውነተኛ የጌታ ስጋና ደም ነው የሚለው እንትን ከተደረገ በኋላ በተለይ በዚህ በእግዚአብሔር ፊት ያንን ካመሰገንን በኋላ ከዛ በኋላ ማንኛውም ሰው አይደለም በቃ የጌታ እውነተኛ ስጋና ደም ብለን ወስደዋለን የሚሉ ሰዎች አሉ። ስጋና ደም ነው የሚሉም ሰዎች አሉ። እዛ ላይ መነጋገር ይቻላል። የለውጥ ጉዳይ ግን በኋላ እየተብራራ የመጣ ጉዳይ ነው ማለት ነው። አማናዊ ግን እውነተኛ ማለት ነው። እውነተኛ የሚለውን ብንወስደው እውነተኛ እንደተለወጠ አይነት ነገር ነው የነበረው። ታስተምሩ ደግሞ እናንተም ገብ ጊዜ እየሰሩቻለሁ ያለውን ሰው መጽሐፍ ቅዱስ ተባረኩልኝ፣ ጸጋ ይብዛላችሁ። እሺ ተባረኪ። ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ያስቀመጠውን ትንሽ አሪፍ ነው ብዬ አስባለሁ። የጌታ ማዕድና በነገራችን ላይ ቃሌ ይሰማል ወይ? ያጋንንት ያግናል። ኦኬ እሺ እንቀጥል። በእንትን ላግ ያደርጋል መሰለኝ እንትንህ ላግ ያደርጋል። ቀጥል ቃሌ። ድምጼ ዘግይቶ ነው የደረሰ? በስማ ድምጽ ይዘገያል። ጆይ ድምጽ ይዘገያል። ጋይስ የኔ እሱ ነው የሚዘገየው። የጆዬ ነው ቀጥል ቃሌ። ኦኬ ጆ ድምጽ በጣም ነው የሚዘገየው። ፍላይት አድርገህ አብረው፣ ስልክህን ፍላይት አድርግና አብረው። ኦኬ እኔ ልቀጥል። የአጋንንት ማዕድና የጌታ ማዕድ ብሎ ያስቀምጠዋል። ከጌታ ማዕድ የሚካፈል ከአጋንንት ማዕድ ሊካፈል አይገባውም ብሎ መታል። ጆ የኔ ይሰማል?
አዎ ይሰማል። ቀጥል ቀጥል። እሺ ትንሽ ይዘገያል፣ ግን እኔ ልቀጥል። ሶ የጌታ ማዕድን የአጋንንት ማዕድ ብሎ ሲያስቀምጥ ከአጋንንት ማዕድ የሚካፈል ሲል እንግዲህ የአጋንንት ማዕድ የተባለው ለአጋንንት የተሰዋ እንደመሆኑ ያንን ስንበላ ያንን ሲበሉ የአጋንንት ስጋ እየበሉ ነው ተብሎ አይታሰብም። ስለዚህ በጳውሎስ አእምሮ ውስጥ የጌታ ስጋ ሆኖ ተለውጧል የሚለው ነገር ጳውሎስ ካስቀመጠው እንትን ምስስሎች የተነሳ የሚያሳምን አይደለም። ሶ የጌታ ማዕድ ብሎ ሲያስቀምጠው ያ የክርስቶስ የተሰዋው ስጋ በምሳሌነቱ መታሰቢያ ስላለው ማለት ነው። ጌታ ከክርስቶስ እውነተኛ ስጋ ጋር ህብረት አለው። ስለዚህ በዛ መንገድ መቀመጡ አሪፍ ነው። ስለዚህ እውነተኛ ስጋ የሚለው ከጌታ ጋር እውነተኛ ህብረት ያለው ነገር እየተወሰደ ስለሆነ፣ በነገራችን ላይ በካልቪኒስቶች ቴዎሎጂ ውስጥ ደግሞ በእምነት ስንወስደው ሲምፕሊ የሚቀየር ነገር የለም። ስፒሪቹዋል ፕሬዘንስ በሚል ነገር ያምናሉ። በእምነት ስንወስደው ከጌታ ስጋ እየተካፈልን ነው በማለት ያስቀምጠዋል። በእምነት ስንወስደው ምክንያቱም ምሳሌነቱ ማህተምነቱ ሲልና ምንድነው የሚሉት ነገር አለና ምሳሌነቱና ማህተምነቱ በቀጥታ ከእውነተኛው ነገር ጋር ኮሚኒኬሽን ያለው ነገር ነው። አንድ ምሳሌም ያስቀምጣሉ እዛ ጋር ጌታ እግዚአብሔር በእሳት አምድ ሲታያቸው ሰገዱ። በድንኳን ውስጥ ላለው ሰገዱ። ያ ማለት ድንኳን ውስጥ እግዚአብሔር ተወስኖ ተቀምጧል ማለት አይደለም። የእሳት አምዱ እግዚአብሔር ነው ማለት አይደለም። ነገር ግን በዛ ፊት ለፊት እነሱ በሚያዩት ነገር ልክ ያለ ግን አለ እግዚአብሔር የሚባል ትልቅ አምላክ እየሰገዱ ያሉት ለዛ ነገር አይደለም የሚል ነገር ያነሳል። ሶ ምሳሌ ነው ብለን ጀስት የጌታ ፕሬዘንስ ግን እዛ ውስጥ የለም ብንል ምን የሚሆነው ነገር ምንድነው? ለዛ ነው ከነገረ ክርስቶስ ጋር ይገናኛል ያልኳቸው። የሚሆነው ነገር ምንድነው? እግዚአብሔር ምንም የማይጠቅም በቃ ጀስት ምሳሌ የሆነ ነገር ብቻ ነው ለቤተ ክርስቲያን የሰጠው ብለን ነው ያመን ያለ ነው። እግዚአብሔር ደግሞ የማይጠቅም ነገር ኦኬ በዚህ ደረጃ ለቤተ ክርስቲያን ይሰጣል የሚል ነገር ያው ከኛ ይራቅ የሚል ሐሳብ ያስቀምጣል። ሶ ምንድነው ከዚህ ከምሳሌነቱ በስተጀርባ ትልቅ ሪያሊቲ የማይታይ ሪያሊቲ አለ። በክርስቶስ ደም የሆነልን የኃጢአት ይቅርታ ያ የተሰዋው የክርስቶስ ስጋ አለ። ሶ በዛ ምክንያት ነው ማህተም ተብሎ የሚጠራው። አንድ ሁለተኛ ምሳሌን ተብሎ የሚጠራው፣ ሶስተኛ ደግሞ ራሱ መስዋዕትም ተብሎ የሚጠራው በዛ ምክንያት ነው። ብቻውን ስላልሆነ ማለት ነው። ብቻውን አይደለም ያለው፣ ከጀርባው ትልቅ ሪያሊቲ የማይታይ ሪያሊቲ አለ። ሶ የማይታየን ጸጋ በሚታይ መንገድ የማይታየውን ጸጋ እንቀበላለን። በሚታየው ነገር የማይታየውን ነገር እንናገራለን። ሶ ሳክራመንት ቴዎሎጂ ባይዘው በጣም ኢትስ ቢዩቲፉል ጋይስ። እኛ የቀለለውን አይነት ነገርኛ ሰፈር ከኦርቶዶክስ ጋር ያለ ሙግት ላይ ብቻ የተጠቀምነው ስለሆነ ነው እንጂ እንደ ፕሮቴስታንት ሳክራመንት ቴዎሎጂያችን ኢትስ ቢዩቲፉል በጣም በጣም ሞደው ነገር ነው። የኢየሱስ ክርስቶስ ስጋና ደም ሲወሰድ which means ይሄ የዩካሪስት ጉዳይ የጌታ ራስ ሲወሰድ የኢየሱስ ክርስቶስን በስጋ መወለድ ሙስሊሞቹ እሱን ስለማይቀበሉ ማለት ነው። በቀደም እንዳልኳችሁ በስጋ መወለዱን at the same time ደግሞ ያ በስጋ የተወለደው ከሞት እንደተነሳ እሱ ብቻ ሳይሆን ጌታ ኢየሱስ ተመልሶ እንደሚመጣ ጭምር ኦኬ እምነታችንን እያስረገጠን ያለንበት እንትን ነው። ሲምፕሊ በምሳሌነቱን እንወስደዋለን ብቻ ብለን የምንቆመው ጉዳይ አይደለም። ሶ ኢትስ ቢዩቲፉል በጣም የሚያምር ነገር ነው። እሱም ማጥናት እና የሚያስቀኝ በጥምቀትና በጌታ እራት ምክንያት ወደ ኦርቶዶክስ ሄድ የሚሉ ሰዎች ናቸው። ፎርዛት ማተር በጥምቀትና በጌታ እራት ምክንያት ከኦርቶዶክስ የወጣ ሳይሆን አይመስለኝም በድባሎቹ እንጂ። ግን በቃ እንዴ ስላላጠናው ነው ወደ ኦርቶዶክስ ሄድከው፣ ፕሮቴስታንት ቴዎሎጂን ስላላጠናው ብቻ ነው ወደ ኦርቶዶክስ ሄድከው እንዴ? በጥምቀትና በጌታ እራት ምክንያት ከፕሮቴስታንት አይወጣም። ኢትስ ቢዩቲፉል በጣም ቴዎሎጂ ውስጥ አጠኑትና ይህንን ስላዘጋጀህና እንዲህ ሲያወራው ራሱ ደስ ይለኛል። ተባረክ። አሁን እሰማለሁ በትክክል እኔ አንተን በደንብ ሰምቻለሁ። ቃሌ ትሰማለህ በደንብ ትሰማለህ። አይ በጣም የሚገርም ነገር ነው ያስቀመጥከው። ለእኔም አሁን መጨረሻ ላይ ያወራው ነገር ጥያቄ የሚሆንብኝ በእነዚህ ነው ወደ ኦርቶዶክስ ሄድኩት የሚል ሰው እንዴ መዳኑን ያረጋገጠ እና ያጣጣመ የእግዚአብሔርን ፕሬዘንስ የቀመሰ ሰው እንዲህ አይነት ቀልድ ያወራል ብዬ አላምንም። እንደው ዝም ብሎ ነው እንጂ። ምክንያቱም መዳን በወንጌላውያን ዘንድ እንዲሁ ዝም ብሎ ቀላል ነገር ነው። ሰውየው እኮ መዳኗን በሰውነቱ አወቀች እንደሚለው ሁሉ
በነፍሱ ምስክር አግኝቶበት እኮ ነው ጴንጤ የሚሆነው ሰው በቀላሉ አይሆንም። ምክንያቱም የሚቃወመውና ያሳደው የነበረውን ቤተ እምነት ለመቀላቀል የገባው ነገር አለ። ምን ነፍሱ ላይ አንድ ምስክርነት አግኝቶ ከዚህ ወርዶ ነው እንጃ አይዶን ነው ምን እንደሚሆን ወዴት እንደሚል አላውቅም ወደሚል ተመለስኩ የሚለው በእነዚህ ሰክራመንት ነው ሲል ቀልድ ነው። እንዳልከው ደግሞ አለማጥናት ነው። እኔ ምናልባት መሪጌታ ገብተዋል ርቦኛል እሳቸው ፈጠር አድርገው እንትን ይላሉ። ቃሌ ማየተው ከሆነ አላውቅም። በኦርቶዶክስ እኔ ጥያቄ የሚሆንብኝ አሁን ባልከው መስመር ተብራርቶ የተቀመጠ ነገር የለም። ይልቁኑ ካህኑ በሚጸልይበት ጊዜ ይቀየርና ደመ መለኮት ስጋ መለኮት ይሆናል፣ ይለወጣል ይለወጣል የሚል ያለው እንትኑ ላይ ማለት ነው። ይሄ ከአምስቱ አዕማደ ምስጢራት አንዱ ነገረ ቁርባን ነውና ይለወጣል አንልም የሚል እና ከዛ ሌላ ማብራሪያ አልተቀመጠም። ደግሞ አሁን እናንተ ባብራራህበት አይነት መንገድ የተቀመጠ የለም። ምናልባት ሰዎች በራሳቸው ከኔ ጋር ከአንተ ጋር ሲያወራ ሊል ይችላል፣ ግን ቀጥታ ይለወጣል። እንደውም አንድ ጊዜ ፈለገ ሲያስተምር ነበር እንድንለው ካህኑ መልአኩ መጥቶ ይሰጠዋል መሰዊያውን ቢላ እና ካህኑ ልክ እንትን ሲለው ሕፃኑን ይሰዋዋል። ከዛ እጁን የምስመው እጁ ራሱ ደም በደም ስለሚሆን ነው። ክርስቶስ ደም ስላለ ነው በዛ ስጋውን ሲቆርስ ማለት ነው። እና ይለወጣል ነው በትክክል የሚባለው። ሲሳቸው እዚህ ነገር ላይ ይጨምሩ። መሪጌታ እንኳን ደህና መጡ። እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ። ጌታ ይባርካችሁ። አንተንም እንደገና ደግሞ ሌሎች እዚህ ውስጥ ያላችሁ ሁላችሁም በጣም አከብራችኋለሁ። ወንድም ቃሌ ደግሞ በጣም ማደንቀው ታላቅ የተማረ ሰው ነው። እግዚአብሔር ይመስገን። ስላንተ ጸጋ እግዚአብሔርን አመሰግናለሁ። እግዚአብሔር ስላስተማረ እና እግዚአብሔር ይመስገን። እዚህም ደግሞ የተበጀን ደግሞ ብዙ ጊዜ ግን ጠፋች እንደ አለች። የንስሐ ልጅ የነበረች እንግዲህ ጠፋች መሰለኝ፣ አሁን ላይ የለችም። ምን እግዚአብሔር ይመስገን። ወደ ቃሉ ምናልባት ደክሞሃል እንደተናገርከው በዚህ እንትን ላይ ዶክሜንትድ የተደረገ ነገር የለም። በተለይ ቃሌ ደግሞ ብዙ እንደዚህ አይነት መረጃዎችን ይፈልጋል እና በኦርቶዶክስ ቤተክርስቲያን ጆን አሁን እንዳልከው ደመ መለኮት እና ደመ መለኮት ስጋ መለኮት የሚሉና አማናዊ ስጋ አማናዊ ደም የሚሉ ልዩነት አላቸው ሁለቱም። ይሄ ካራዎቹ ብዙ ጊዜ የካራዎቹ አሁን ካራ ወደ ተሐድሶ ወደዚህ ወደ ተዋህዶ ተጠቅልለዋል። ከ72 ዓመተ ምህረት ጀምሮ አብዛኛው ሲወገዝ የነበረ ነው የካራ ትምህርት። አሁን ያለው የተዋህዶ ትምህርት ግን ያ ስለሆነ አሁን ወደዚህ ጥልቀት ውስጥ አልገባም። ግን ተዋህዶ በአብዛኛው ምንድን ነው የሚለው? ደም መለኮት ስጋ መለኮት ነው የሚሉ። እነዛኞቹ ደግሞ አማናዊ ስጋ አማናዊ ደም፣ እውነተኛ ስጋና እውነተኛ ደሙ ነው፣ እውነተኛ ስጋው እውነተኛ ደሙ ነው ብለው የሚናገሩት። ከዛ በቅዳሴ ሰዓትም ቢሆን ቅድም እንዳልከው ጆን ፈለገ ነው እንደዚህ ብለዋል ያልከው በቅዳሴ ሁል ጊዜ በቅዳሴ እንደዚህ በግ ንርአየው በአይንቲነ ወንጥብሖ በአኢዳዊነ፣ በአይኖቻችን እናየዋለን። ይምጣ በጉ ይምጣ በአይኖቻችን እናየው ዘንድ፣ ወንጥብሖ በአኢዳዊነ በእጆቻችንም እናርደው ዘንድ ነው። እናርደው ዘንድ እንሰዋው ዘንድ እንደማለት ነው። እንዲህ ይባላል እና ወደዛ እየለጠጡበት ያለው ሁኔታ እንዳይቀል በህዝብ ልብ እንትን እንዳይል ክብደት እንዲሰጡት። ምክንያቱ የስጋ ወደሙ የመንግስተ ሰማያት መውረሻ ተብሎ ስለሚታመን ከዚህ የተነሳ እንደ ተራ ዳቦ እንደ ተራ ነገር እንዳይቆጠር
እንዳይቆጠር ጭምር ክብደት ለመስጠትም ነው። ለምሳሌ ከሶስቱ አካላት አንዱ መለኮት ሰው እንደሆነ እንደሞተ እንደተነሳ እንዳረገ ዳግም እንደሚመጣ የማያምን ሰው ቢወስደው 50 ዓመት ንስሐ ይላል። ንስሐው 50 ዓመት ነው። ግን ይሄ የሆነ ነው ወይ ቢባል አንቀጸ ንስሐ ቀኑ ነው እሱ ነው የሚለው 50 ዓመት ነው የሚሰጠው ንስሐው። ግን አሁን ማን ነው ይሄን የሚያደርገው? ቤተክርስቲያን ለማን ነው እየሰጠችው ያለው? ፍልሰታ ላይ ስንሄድ እኮ ፍልሰታ ስታዩ ህፃናት በሙሉ ስጋው ደግሞ ይቀበላሉ። በምንድን ነው የሚቀበሉት? ለምንድን ነው የሚቀበሉት? አማናዊ ነው ብለው ነው? ትምህርት ተሰጥቷቸው ነው? አፋቸው እንዳይወድቅ ብቻ ነው ጥንቃቄ የሚሰጣቸው፣ ወደ ውስጥ እንዲያስገቡት፣ በጥርሳቸው ነክሰው እንዳይዙትና እንዳይነጥቅ። እንደዛ አይነት ነገር ነው የሚደረገው። እና በቤተ ክርስቲያኗ ይህን ትበል እንጂ በጣም ከባድ የዘላለም ህይወት ማግኛ አድርጋ ብትቆጥረውምና ደመ መለኮት ስጋ መለኮት ብትለውም በአንቀጸ ንስሐ ደግሞ ይህንን ማያውቅ ሰው መውሰድ የለበትም ቢባልም ግን አሁን የ40ና የ80 ቀን ህፃናት ሲጠመቁ ከጥምቀት ጋር የግድ ስጋው ደግሞ አለ። ግን ይወስዳሉ እንዴ? አይወስዱ። ግን እንደሚወስዱ ተደርጎ ነው የሚወሰደው። ሰው የሚያስበው ለህፃናት የ40 ቀን ህፃን ቢያንስ ደሙን በዚህ በአውራ ጣቱ ሌባ ጣት በምትባለው ንክር አድርጎ ጽዋው ላይ ነክሮ ከንፈሩን ያስነካዋል። በሾርባ ማንኪያ አይሰጠውም። ደሙን ደግሞ በምንም መንገድ አይሰጥም። አንቆ ይግደለው እንዴ? የ40 ቀን ህፃን ዳቦ ይሰጣል እንዴ? ህብስት ነው እኮ። ነገር ግን ምሳሌነቱ እጁ ዳቦውን ስለነካው፣ የቄሱ እጅ ዳቦውን ስለነካው ማለትም ህብስቱን ስለነካ በዚያው በነካው እጁ እንደገና እንትኑ ደግሞ ወይንም እንደዚህ ያደርግና ይሰጠዋል። ይሄ ነው በኦርቶዶክስ ቤተክርስቲያን ያለው። ይወስዳሉ አይወስዱም የሚለው ሁሉ ብዙ ነገር አለ። ለበሽተኞች ሁሉ ይሰጣል፣ ግን መውሰድ የማይችል በስሪንጅ ምግብ እየተሰጠው በስሪንጅ ነው የሚወስደው። አፉ መክፈት አይችልም። ግን ካህናት እንደምንም ብለው መጥተው እንዲያቋርጡት፣ ለምን ስጋ መንግስተ ሰማያት እንዲወርስ በዚህ እድሜው ላይ ዘመኑን በሙሉ ማያውቃት ቤተክርስቲያን እንደሉ አያውቋትም። ግን እንደዚህ አይነት ህይወት ሁሉ አለ እና ወደ እውነታ ወደ እግዚአብሔር ቃል ስንመጣ ደግሞ ከእግዚአብሔር ቃል አንጻር ግን ያ ተራ ነገር አይደለም። መታሰቢያ ነው። ግን መታሰቢያነቱ ግን እንዲሁ ዝም ብለን መታሰቢያ የልደት መታሰቢያ አንድ ሰው ሲወለድ እንዲሁ ኬክ እንደሚቆርሰው እንደዛ አይነት መታሰቢያ አይደለም። ለክርስቶስ የሞቱ መታሰቢያ ሞቱን ትናገራላችሁ ስለሚል አንደኛ መውሰድ ያለባቸው ቢያንስ ሞቱን መናገር የሚችሉ ሞቱን መመስከር የሚችሉ መሆን አለበት። መመስከር የሚችሉ መስፈርት እንደማለት ነው እኮ ይሄ አንዱ። ሞቱን ይሄን በወሰዳችሁ ጊዜ ሞቱን በበላችሁ ጊዜና በጠጣችሁ ጊዜ ሞቱን ትናገራላችሁ። የማይገባቸው ሰዎች ወስደው ደግሞ የታመሙ አሉ፣ ያንቀላፉ ደግሞ አሉ፣ በእጅጉ እንትን ያሉ ደግሞ አሉ። ከሶስት ተከፍሎ እንደዛ አይነት ነገር አድርጓል። ተራ የሆነ ነገር ቢሆን ተራ ህብስት፣ ተራ ዳቦ፣ ተራ ወይን ቢሆን ኖሮ እነዛ ሰዎች ለምን ተቀሰፉ? ለምን ሞቱ? በመውሰዳቸው ምክንያት ለምንድን ነው ያንቀላፉ? ምናምን ብለን ስንወስደው ስንመለከት ልክ ቃሌ እንዳለው አንደኛ ስርዓቱ በዚያ ላይ የሚደረገው አምልኮ እንግዲህ አምልኮ ዋና ማዕከል የክርስቶስ ስጋና ደም አይደል? ቤተ ክርስቲያን ስትሰበሰብ በተሰባሰባችሁ ጊዜ ስለሚል ቤተ ክርስቲያን በምትሰበሰብበት ጊዜ ዋና ማዕከሏ ኢየሱስ ነው። ያም ደግሞ የጌታ ራትም ጭምር ነው እና በዚህ ሁሉ ያ ዝም ብሎ ከንቱ አይደለም።
ጸሎቱ ከንቱ አይደለም፣ መዝሙሩ ቢሆን። በዚህ ምክንያት ግን ይሄ ከተራነት እንዲሁ ተጸልዮበት ይወጣል አይደለም። የኛ ምልከታችን ግን የሆነ ዳቦ እየበላን እንደሆነ አድርገን እንዳናስብ ነው እንግዲህ መታሰቢያነቱም ጭምር እና ይሄ ነው ለማለት የምፈልገው። ግን በጣም የከበረ መሆን ግን መታሰብ አለበት። በጣም የከበረ ነው። ተራ ዳቦ አይደለም፣ ተራ ወይንም አይደለም። ያ እግዚአብሔር ይባርኮት መሪጌታ፣ እግዚአብሔር አምላክ ያክብሮት። ጥሩ ጥሩ ነገር ብላችኋል። በነገራችን ላይ ቃሌም እንድታየው ፈልገው 7ቱ ምስጢራተ ቤተክርስቲያን የሚለው ላይ ገብተ እንድታያቸው ላለው በተለይ ስለ ጥምቀትና የጌታ እራት ፐርፌክት የሆነ ነገር እንዳለ በውስጥ አንዳንዶቹ ሲያደርጉ ትንሽ እኔን ይከብደኛል። ምክንያቱም ጥያቄ የሚያስነሳል። ለምሳሌ ጥምቀት ካልተጠመቅ አትድንም ተብሎ ከተቀመጠ በኋላ አንድ ሰው እየተማረ እያለ ቢሞት ኦልሬዲ ወይ ምንድን ነው መስዋዕት ቢደረግ አንድ ሰው መጥቶ ቢገለው ያ ደሙ እንደ ጥምቀት ይቆጠርለታል ተብሎ ተቀምጧል። እንደ ጥምቀት ይቆጠራል ተብሏል። እንዲሁም የጌታ እራት አንድ ገድል ታምርን በመስማት ይቆጠርለታል የሚሉ ነገሮች ሁሉ ስላሉ ፐርፌክት አይደሉም። ሁለቱም ልታቁት የሚገባው ማለት ነው። ፐርፌክት የሆነ ነገር አይደለም። እንደ እንትን ተቀምጧል። 5ቱ አዕማደ ምስጢር ሲባል ነገረ ስጋዌ፣ ነገረ ጥምቀት፣ ነገረ ክርስቶስ ማነው፣ ነገረ ስላሴ፣ ሚስጥረ ስላሴ ምናምን፣ ሚስጥረ ስላሴ፣ ሚስጥረ ጥምቀት ምናምን ተብሎ ተቀምጦ ስታየው እኛ ምናምን ስትለው ያምራል አይደል? ሲወራ ከውጭ ግን ውስጥ ገባ ብለ ምንድን ነው ለምን ይደረጋል እንዴት ነው የሚሆነው ስትል አሁን እንደተባለው ሕፃኑን ይሰዋዋል ካህኑ። ቢላውን የሚቀበለው ራሱ ከመላኩ ነው የሚቀበለው። እጁ ደም በደም ይሆናል። እጁን ምን ስመው ደም ስላለን እጁ ያየ ሁሌ ይሰዋል።